የ- የጌታችንን ዳግም ምጽአትና የሺውን ዓመት መንግስት ታምናለህ ብሎ የሚል ርዕስ ነው የያዝኩትኝ። ነገረ ፍጻሜ ላይ አጠቃላይ ነው የምናወራው። እንግዲህ በዚህ ጉዳይ ላይ የሚያምን ሰው ካለ ገብቶ አምናለሁ ይበል። አላምንም ብሎ የሚልም ሰው ደግሞ ካለ መጥቶ አላምንም ማለት ይችላል። ግን መሰረቱን የእግዚአብሔር ቃል አድርጎ ነው መናገር ያለበት እና ጌታ እግዚአብሔር ይባረክ። በተለይ ይሄ በዓል የሚያከብር ትውልድ፣ በዓል አክባሪው ትውልድ ማለት ነው፣ የእውነት ገብቶት ነው ወይ የሚያከብረው? በዓል እያከበረ ያለው ለማን ነው? እኔ በቃ በጣም ነው የሚያሳስበኝ። ችግር የለውም ያው የመብልና የመጠጥ የሆድ ነገር እንደሆነ ይታወቃል። ሰው ደግሞ በዚህ ምድር ላይ ደግሞ ሲኖር የመብልና የመጠጡን ጉዳይ ትኩረት አድርጎ የሚሰራበት ነገር ነው። ሁላችንም እንበላለን እንጠጣለን። እግዚአብሔር የመብላትና የመጠጣትን ሕግ በውስጣችን ጨምሮ ስለሆነ የፈጠረን ማለት ነው። ሕይወት ያለው ነገር ሁሉ ይበላል ይጠጣል። እንኳን እኛ በእግዚአብሔር መልክና ምሳሌ የተፈጠረን ሰዎች አይደለንም። ዛፎችና እጽዋቶች እንኳን የምድር ሳር ሁሉም በመብልና በመጠጥ ሕግ ተፈጥሯል። ሳር ካልበላ ካልጠጣ ይሞታል። መብሉ አፈር ነው፣ መጠጡም ውሃ ነው። እና እጽዋትም ያላቸው ሕይወት ያላቸው ነገሮች ሁሉ እንደዚህ ያደርጋሉ። እና ግን ሰው ግን ለየት የሚያደርገው ነገር አመካኝተንም እንበላለን፣ ሳናመካኝም እንበላለን። ግን አንዳንድ ጊዜ እንደዚህ ሃይማኖታዊ በዓላት የሚባሉ ነገሮች ግን ሲደረጉ አስተውለውት ነው ወይ የሚያደርጉት? እውነት ገብቷቸዋል ወይ? የበዓሉን ጌታ ሳያውቁ እኮ በዓል የሚያከብር እኮ ብዙ ትውልድ አለ። ይህ መቼም ከባድ ንግግር ነው አይደል? የበዓሉን ጌታ ሳያውቁ በዓል የሚያከብሩ ኢየሱስን አያከብሩ፣ ግን የኢየሱስን የተወለደበትን ጊዜ ያከብራሉ። ኢየሱስን በሕይወታቸው አያከብሩትም። ጠንካራ ነገር ነው። እውነቴን የምላችሁ ኢየሱስን አያከብሩትም። በሕይወታቸው ኢየሱስን አያከብሩትም። በዓሉን ግን ያከብራሉ። የተወለደበትን ያከብራሉ። የተወለደውን አያከብሩም። የተወለደበትን ያከብራሉ። የሞተውን አያከብሩም። የሞተበትን ቀን ግን ያከብራሉ። ይሄ በመንፈሳዊ እውርነት ሰው ሲመታ እንዲህ ነው የሚሆነው። ልብ በሉ። ጌታ የተወለደበትን ቀን ከማክበር ራሱ ጌታን ማክበር ይቀድማል። ጌታ የሞተበትን ቀን ከማክበር ራሱ የሞተውን ጌታ ማክበር ይቀድማል። በሕይወቴ ያላከበርኩትን ዓመት ሲመጣ ዶሮ ተገዛ ወይ በግ አልተገዛም፣ ቅርጫ ገብተናል፣ ቅርጫ አልተገባም፣ ቤቴ በባዶ አለ፣ ቤቴ በሙላቱ አለ፣ ቤተሰብ ጠራው፣ ጎረቤት ጠራው ምናምን ነገር ብሎ ግማሹ ያለቅሳል፣ ግማሹ ይስቃል፣ ግማሹ በብድር ግማሹም ደግሞ ያለው ግማሹ ደግሞ የሌለውም ደግሞ ጦሙን ተደፍቶ ያድራል። እና ኢየሱስን በሕይወታቸው አክብረውታሉ። ይህንን ሁሉ የሚያደርጉ ሰዎች ጌታ የእውነት የሚፈልገው እንደዚህ ዓመት በሚመጣ ሰዓት ላይ ከበርበሬ ግዢው ጀምሮ የቅቤው፣ የዶሮ፣ የኮንትን ኮረሪማው፣ ኮሰረቱ ምናምን ነገር ብለው የሚሉት አላር ሴቶች በየጓዳው እሱን ለመግዛት ላይ ታች የሚሉበት የመርካቶ ገበያ ውቅንጥቅጥ ነው የሚባለው ሩጫው ላይ ታች በአመፅ እኮ ወንድሞች እናቶቼ በአመፅ ዘርፈው ዶችን በድለው ጉቦ ጠርገው በግ ይገዛሉ ለትንሣኤ። እንዴት አለ የደብረ ብርሃን ደግሞ እንዴት አለ የደብረ ብርሃን በግ ገዛው መሰለ ይላል። ዋው ከወላይታ የመጣ ቅቤ ነው ይልላል። ግን ቅቤ የመጣበት ገንዘብ በአመፅ ነው። ልብ በሉ። ይሄ ነው መሰመር ያለበት። አንተ ለትንሣኤ ቅቤ አንጥራ ሚስትህ በገንፎ ልበላ ኦኬ ብላ ችግር የለውም። ግን ያ ቅቤው የተገዛበት ገንዘብ እኮ በአመፅ ነው የመጣው። በመስሪያ ቤት ተዘርፎ በጉቦ ተጠርጎ ፍርድ ተጓድሎ ድሃ አደጎችን በድለው አመፀኞችን በድለው የንጹሐን ደም ፈሶ አይደለም ዶች ተዘርፈው ቤታቸው ተነጥቀው እርስታቸው ተነጥቆ ዳኛው በፍርድ ቤት ፍርድ አጣሞ ፍትህ አዛብቶ የትንሣኤውን ጌታ ግን አከብረዋለሁ እንኳን ለብርሃነ ትንሣኤው አደረሳችሁ ይልላል። እውነት ያው እንዳንተ አይነት ሌባና እንዳንተ አይነት ቀጣፊ እንኳን አብሮ አደረሰን ይላል። ጌታ ኢየሱስ ግን ለዚህ ቀን ያደረሰህ በብዙ ምሕረት በብዙ ትዕግስት ነው።
ምናልባት ሰዎች ሁሉ በየስፍራ ሁሉ ይላል ሐዋርያት ሥራ ላይ ሲናገር ሰዎች ሁሉ በየስፍራው ንስሐ ይገቡ ዘንድ ያዛል ይላል። አየህ፣ ንስሐ እንድንገባ ከአመፅ፣ ከርኩሰት፣ ከዝርፊያ፣ ከቅሚያ፣ ከነውር እጆች የጸዱ እንዲሆን እግር ከሸካራው መንገድ እንዲመለስ ቀን ጠብቀህ በዓል ለማክበር ከመሯሯጥ ላበላብ ከመሆኑ በፊት በቀኑ ላይ ሞቷል የተባለውን ጌታችን መድኃኒታችን ኢየሱስ ክርስቶስን በሕይወት አክብረዋል። አዎ የሞተውን ጌታችንን ባይዘው በዚህ ጊዜ አይደለም ጌታችን የሞተው። ይሄ ምን ያው ቀኑ ላይ እንትን አለ። በዚህ ጊዜ አይደለም ጌታችን የሞተው። ጌታችን የሞተው በባለፈው ሳምንት ነው። ኦኬ፣ በባለፈው ሳምንት ነው። የባለፈው ሳምንት ማለት የአይሁድ ፋሲካ ማለት ነው። እኛ ለብቻ ዩኒክ ለመሆን ፈልገን ማለት ነው። የአይሁድ ፋሲካውን ካለፈ ሳምንት ሆነው ኢየሱስ በአይሁድ ፋሲካን የተያዘው የሞተውም ከመሞቱም በፊት የአይሁድን ፋሲካ በልቷል እና የሞተውም የአይሁድ ፋሲካ በሚከበርበት የቂጣ በዓል በሚከበርበት ጊዜ ነው። ኦኬ፣ እኔ አሁን ቀኑ ላይ አይደለም ከዚህ ከሳምንትም ይሁን እውነተኛው ግን እሱ ነው። በአይሁድ የፋሲካ አይሁዳውያን ፋሲካ በሚያከብሩበት ጊዜ ነው ኢየሱስ የሞተው። አዎ 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 አዎ። ተዋቸው፣ እነዚህ የሚሳደቡ ሰዎች ተዋቸው። ጦም እየፈቱ ነው። ጦም እየፈቱ ነው። እነዚህ የሚሳደቡ ሚዩትም እንዳታደርጓቸው። ቅድም እህትየው እንደውም አንድ ሰው እየለመንሽ ነበር በርቀት ሆኜ እየሰማው እባክህ አትሳደብ። ኖ ኖ ኖ ኖ ኖ፣ ኦርቶዶክሳውያን ተሳደቡ፣ ጾም ፍቱ። ነገሩ በሱ ተይዛችሁ አልነበረም። እኔ ይሄው ፈቅጃለሁ፣ ተሳደቡ። ገብተህ ራሱ መሳደብ የምትፈልግ ከሆነ ና የበዓሉ 2 ወር ከምናምን ታፍነህ የነበርከውን ና እዚህ ጋር ዘርግፈው። ግን እውነቱን ነው የምንነግርህ። ለምን በዓል ከማክበር ቀን ከማክበር ጌታን ማክበር ይቀድማል። ኢየሱስን በሕይወት አክብረዋለሁ ያንተ ወንድም። ኢየሱስን በሕይወትሽ አክብረሽዋለሁ አንቺ እህት። ኢየሱስን በሕይወቶት አክብረውታል ወይ? አባዬና እማዬ ማዘርና ፋዘር አክብረውታል? ኢየሱስ ክርስቶስ የሚፈልገው እውነት በየዓመቱ በመጣ ሰዓት ላይ አንድ አርብ ጠብቀህ ወገብ ስትራፖ እስኪይዘው ድረስ ቋንጃ እስኪላቀቅ ድረስ አንድ አርብ እንድሰግድለት ነው የሚፈልገው፣ የስግደት ቀን ተብሎ። ዓመቱን ሁሉ ለማን ነው ስትሰግድ የምትውለው አንተ? የአርብ ሰጋጁ ሰውዬ። ከጁማ ሰጋጆች እኮ ለይቼ አላያቸውም። ቅዱስ እግዚአብሔር ምስክሬ ነው። ከጁማ ሰጋጆች ለይቼ አላያቸውም። የአርብ ሰጋጆች ዓመቱን ሁሉ ለማን ነው የምትሰግደው? የምናውቀው አይደለ ወይ? ኤርምያስ ለምን ትጠይቀናለህ? የምናውቀው ጉዳይ አይደለ ወይ ነው መባል ያለበት እንጂ ለማን ነው የምትሰግደው? ለእንትና ለተክልዬ፣ ለአርስዬ፣ ለጊዮርጊስ፣ ለከተማ፣ ለወለተ ማርያም፣ ለወለተ ጊዮርጊስ ምናምን ነገር ለስንቱ ነው የምትሰግደው? ለቃልቻው፣ ለወፋው፣ ለጠንቋዩ፣ ለደብተራው ለስንቱ ነው የምትሰግደው? ዓመቱን ሙሉ ላገኘው ሁሉ ሲሰግድ የሚኖር ትውልድ ይመጣልህና በዓመት አንድ ጊዜ አርብ የስግደት ቀን ነው ብሎ ድራማ አትስሩ። በጌታ በኢየሱስ ክርስቶስም ወይ ጎደቼ ድራማ አትስሩ፣ ድራማ አትስሩ። ሰማይ የማይቀበለው ስግደት፣ ሰማይ የማይቀበለው በዓል ማክበር፣ ቀን ማክበር ኢየሱስ ክርስቶስን ትተህ ኢየሱስ ተብሎ ሲባል አሁን እንኳን ራሱ ስሙን ደጋግሜ በመጥራቴ ተበሳጭቷል። መንፈስ ውስጥ ተቆጥቷል። ለዚህ ነው ከታች አየህ የብልግና ስድብ ይሳደቡ የነበረው። አየህ ተበሳጭቷል። እኔ ደግሞ ከወንድሞቼና ከእህቶቼ ጋር የዘንዶ ጭንቅላት ላይ ቆመን የምንሰብከው የአብ ልጅ ነው። ቀንን ከማክበሬ በፊት የአብ ልጅ ኢየሱስ ክርስቶስ በሕይወቴ ከብሯል ወይ? በኑሮዬ አክብሬዋለሁ፣ በንግግሬ አክብሬዋለሁ፣ በትዳሬ አክብሬዋለሁ፣ በአኗኗሬ አክብሬዋለሁ። በዚህ ዘማዊና ጠማማ ትውልድ መካከል እሱም በሚያከብር የህይወት ስርዓት ነው የምመላለሰው ወይስ አይደለም ብሎ የሚለው ለመጠየቅ ያለብህ። ጉልባን ቀቃይ ትውልድ ባቄላ ንፍሮ ከገብስ ጋር ቀቅለህ ሐሙስ ትበላለህ። አርብ ደግሞ በዓመት አንድ ጊዜ አርብ ለኢየሱስ ክርስቶስ። ሌላውስ ኦኩፓድ ነህ፣ ተይዘሃል። የምናውቀው ነው፣ ያለፍንበት ታሪክ ነው።
አሁን ዳግም ምጽአት የሚባል ነገር አብዛኛው ህዝብ ያውቅ። በቃ አሁን ዶሮ ሊበላ ነው ቁጭ አለው። ኢየሱስ በዚህ ቀን እንኳን ቢመጣ በዚህ ቀን አሁን ዶሮን የገነጠልከውንም ሰርቀህም ያመጣውን ያረድከውን ዘርፈህም ይሁን አጭበርብረህ አመንዝረህ አንዳንዶች ጭናችሁን ሸጣችሁ ሴቶቹ ሙሉ ጭምር ማለት ነው ጭናችሁን ሸጣችሁ አካላችሁን ሸጣችሁ በግን ለመግዛት ፋሲካን ለማክበር በእውነት ትንሣኤው ድምቅ ያለ ነበረኛ ቤት ይላሉ። ንስሐ ግቢ በመጀመሪያ በዝሙት ሰርቀሽ ያመጣሽው ጭንሽን ሸጠሽ ያመጣሽው ኦኬ አመጽና ገንዘብ አንዳንዶችም አላችሁ እዚህ ውስጥ በአመጽ የሰበሰብከው ገንዘብ ፋሲካን አከብራለሁ ይላል። ወይ የባለፈው ዓመት ፋሲካ እንደው መቼ ሲያረድኑ በግ ጮማ ይንጠባጠብ ነበር ይልልሃል። ስንቶች ናቸው የሚያርዱትን በግና ዶሮ በጽድቅ መንገድ የሚያመጡት ገንዘቡን? ስንቶች ናቸው በገበያ የሚነግዱ ሚዛን የማያጭበረብሩ? ንስሐ አትገቡም ወይ? ስንቶች ናቸው በስራ ቦታቸው ሚስት ከባሏ ባል ከሚስቱ ተደብቆ ከሌላ ሴት ጋር እየማገጠ ከውሽማው ገንዘብ ይቀበላል። ህጋዊ ሚስቱ ቤት አለች፣ እሷ ድሃ ስለሆነች ሌላ ቦታ እየጠራችሁ እንቁላል ፍርፍር እያበላችሁ ከእሷ ጋር በተኛ ሰዓት ላይ ሲያስደስታት ገንዘብ የምሰጠው ሰው እያለ እና ምንም እንዳልተደረገ ተደርጎ ከዛችኛዋ ሴት ተኝቶ ያመጣውን ገንዘብ ለዚችኛዋ ላቤን ጠብ አድርጌ ላብን ጠብ አድርጋ ላብን ጠብ ያርከው ግን በጽድቅ ስትሰራ አይደለም፣ በአመፅ ሌላ ሴት ጋር አልጋ ላይ ስትላፋ ነው። ንስሐ ትገባላችሁ አትገቡም ነው መልክቱ። ይሄ ነው ከናመጻችሁ የጌታ ቀን መምጣት ዛሬ እንኳን ተብሎ በሚጠራበት ቀን ባይሆን አንተ ዛሬ ላለመሄድ ምን ዋስትና አለን? በሞት አለመጠራት ምን ዋስትና አለ? ብራዘር የምትበላው የምትግጠው ያ አጥንት ተሰንቅሮብህ ወይ ስጋው ጉሮሮ ላይ ተይዞ ያለ መሞት ምን ዋስትና አለ? ንስሐ ሳትገቡ ጉልባን ቀቃይ ትውልድ ጌታችንን በእንዲህ አይነት ሁኔታ አከበር ነው ይላል። ኢየሱስ ባቄላና ንፍሮ ቀቅል አይደለም ታከብረው ብራዘር። ኢየሱስን ካከበርከው ህይወትን ስጣው። ህይወቱን የሰጠ ጌታ ህይወት እንጂ የሚሰጣው ባቄላ ንፍሮ ቀቀለ ከስንዴና ከተፈተገ ገብስ ካልተፈተገ ጋር በለህ በሚጥሚጣ እየበላህ አይደለም የምታከብረው ብራዘር። እሱንም ካደረከው በጽድቅ መንገድ ከሄድክ በኋላ እሺ እንደዛ ብታደርገው ባልከፋ። ግን እኮ የጽድቅ ህይወት የለም ለኢየሱስ ክርስቶስ። ለትንሣኤው ምላሽ ምንዝርና፣ አመፅ፣ እርኩሰት፣ ጣዖት አምልኮ በዚህ ሌሊት ብቻ ወንድሞቼ ናቶቼ፣ በዚህ ሌሊት ብቻ ጌታ መንፈስ ቅዱስ ምስክር ነው። ታንቆ ተጠምዝዞ የሚጣል ዶሮ ፈልፈልቱ የሚጣል ስንት አለ። ዓርብ ዕለት ትናንትና ሲሰግድ የነበረው ሰውዬ ያንን የሚያስጥለው አምላኬ እንዲህ መሰለሽ እንደ የባለፈው ትንሣኤ ያከበርኑ ጊዜ የተጠጣው ጠላ ኢየሱስ ይከብርበታል ወይ ብራዘር? አይከብርበትም። ጌታ አለበት ወይ? የለበትም። ይኸው መድኃኒቴ ኢየሱስ ምስክር ነው። የለበትም። በህይወት አክብረው። ንፍሮ እየቀቀልክ ሆድህን ለመሙላት ብለህ የምታከብረውን በዓል ከማክበር በፊት በህይወትህ ኢየሱስ ይክበር። በህይወትህ ኢየሱስ እንዲከብር ህይወቱን ለሰጠ ጌታ ህይወትህን ስጥ። ህይወትሽን ስጪ። ለአንተ ነው ለአንቺ ነው የምንናገረው። ህይወትህን ስጥ፣ ህይወትሽን ስጪ። በቤቴ የማርደውና የምበላው ነገር ጎድሎኝ ከዛ ቀናት ተነስቼ የምናገር እንዳይመስልህ። ቤቴ ሙሉ ነው ከኢየሱስ የተነሳ። ስለ መብል ስለ መጠጥ አይደለም። እዚያውን ባለውበት ሀገር አይደለም ኢትዮጵያም እንኳን ራሱ ሰው እንደሚሆን ሆናለሁ ብያለሁ። ደግሞ አንተ በአመፅ ሰብስበ ስላመጣው ስለሚታረድ በግና ስለገባው ቅርጫ ስለ አመፅ በአመፅ ሄደ ማለት ነው።
በሱ እንዴት እቀናለሁ? እኔ አሳፍ ነኝ። እንደዚህ እያላችሁ ጻፉ ወንድሞች እናቶቼ። እኔ አሳፍ ነኝ እያላችሁ ጻፉ። አሳፍ ማለት ታውቁታላችሁ፣ በመዝሙር መጽሐፍት ላይ የኃጢአተኞችን መከናወን አይቶ ናም ብሎ እንዳለ ማለት ነው። እኔ አሳፍ ነኝ ብሎ የሚል ሰው ይበል ከታች ማለት ነው። በጽድቅ የሚኖሩ ማለት ነው። እኔ ምንድነኝ? አሳፍ ነኝ። በዚህ ትውልድ መካከል የሰራዊት ጌታ ቅዱስ እግዚአብሔር ይረዳኛል፣ ረድቶኛልም፣ ይረዳሃል፣ ይረዳሃልም፣ ይረዳሻል፣ ረድቶሻልም። እኛ አሳፍ ነን ማለት ኃጢአተኞች ዘርፈው ባመጡት ነገር እንደ ሊባኖስ ዝግባ ኢኮኖሚያቸው አድጎ ቤታቸው አድጎ ልጆቻቸው ሁሉ እንኳን አድገው ቢታዩ በአመፅ የመጣ ብራዘር የሰራዊት ጌታ እግዚአብሔር እጁን ሲያነሳው ረጂውም ተረጂውም ይወድቃሉ። እኔ አሳፍ ነኝ። የዘመኑ አሳፍ እኔ ነኝ። ቴንኪዩ መንፈስ ቅዱስ ለዘላለም ስም ይባረክ። ለጽድቅ ህይወት ጽድቅን ወደድህ አመፃን ጠላህ ይላል። አመፅን ጥላ በአመፅ ሰብስበህ የኢየሱስን በዓል ለማክበር ብለህ ትንሣኤው ነው ብለህ ትንሣኤ እኮ ብራዘር ትንሣኤ እኮ ብርሃን እኮ ነው። ትንሣኤ እኮ ጌታችን ኢየሱስ ክርስቶስ ስለ በደል ስለ ኃጢአታችን ሞተ፣ እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነሳ፣ እኛን ስለማጽደቅ። ስለዚህ ለኃጢአት ሞተ ለጽድቅ ሕያው ሆነን እንድንኖር ኢየሱስ ስለ በደል ስለ ኃጢአታችን ሞተ፣ እኛንም ስለማጽደቅ ተነሳ። ኢየሱስ ከተነሳ በኋላ የኃጢአትን መንገድ ስለ ድካም አይደለም ብዬ ማለት ስለ ድካም ሁላችን አለበት። ግን በአመፅ ስንት ፋሲካን በስርቆት ቤታችሁን አደለባችሁ፣ በዝሙት ቤትህን ህይወትህን አደለብህ። ኢየሱስን ማክበር ይበልጣል። በኔ ህይወት ኢየሱስ ካልከበረ ለልጆቼና ለሚስቴ እንጀራ ገግራ 6 እና 7 10 አይነት ወጥ ጠረጴዛ ሞልቶ እና ጎረቤት ተጠርቶ የምንጠራውን ጓደኛ ተጠርቶ እንኳን ያደረሳችሁ ምናምን ነገር ብለህ በልተህ ኢየሱስ ግን የሌለበት ከሆነ ምን ይጠቅማል? ቤቴ ግን ባዶ ሆኖ ጠረጴዛዬ ባዶ ሆኖ ኢየሱስ ግን በጽድቅ በኔ ውስጥ ኖረው ማለት ነው። አየኔ ጻኔ አሳፍ ነኝ ብዬ ስለ እንደዚህ ነው። እኛ አሳፍ ነን። ቤታችን ባዶ ሆኖ ጠረጴዛዬ ባዶ ሆኖ የሚበላ እንኳን ባጣ ጌታ ኢየሱስ ይርዳኝ፣ ጸጋን ስጠኝ። በዚህ ትውልድ መካከል አስከብሬህ ልለፍ እኔም እንደ አባቶቼ ብዬ እንድለው ማለት ነው። ምክንያቱስ ጌታ ሊመጣ ነው፣ በደጅ ነው። የዘመኑ ማለቅ በጣም ብዙ ጊዜ ተነግሯል አይደል? አዎ ልክ ነው። ዘመኑ አልቋል። ባለቀ ዘመን ላይ ነው ያለነው። ንስሐ አልገቡም። ንስሐ ግባ ስትለው ለመምሬ እንትና ለሚባል ሰውዬ ሄዶ ኃጢአቱን የሚናገረው ለሊቀ ካህኑ ንገረው እንጂ ለኢየሱስ ክርስቶስ መምሬ እንትና ስትነግራቸው እኮ መጥተው ውሃ ነው የሚረጩህ። ሊቀ ካህኑን ግን ኢየሱስ ክርስቶስን ስትነግረው በከበረ የደሙ ፈሳሽነት ነፃ ያወጣል ማለት ነው። በአመፅ ሰብስቦ መስተፋቅር ድግምት ሰርቶ አስደግሞ አስመትቶ ከዛ ገንዘብ አግኝቶ በሚዛን በድሎ ሚስቱን በድሎ ዶችን አሳዝኖ ፍርድ አጓድሎ አቤልን ገሎ በጻድቅ ላይ በሐሰት አስመስክሮ ሴቱም ወንዱም በዝሙት ጭናቸውን እየሸጡ እንዴት ይሄንን ፋሲካማ እንዴት ዝም ብሎ ይቀራል ብሎ በሚል ማለት ነው። እህትዬ በጽድቅ ኑሪ። ጭንሽን ሸጠሽ ያንን ገንዘብ አግኝተሽ ዶሮ አርደሽ በግ አርደሽ የምታከብሪው የትንሣኤ በዓል በአፍንጫሽ ውጣ። ኢየሱስም አይፈልገው። ይኸውልህ እመኑኝ፣ የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። እኔና አንተ ከእስራኤል ሕዝብ አንበልጥም። የእስራኤል ሕዝብ ማለት እዚህ ፕላኔት ላይ እግዚአብሔር ሕዝቤ ብሎ የጠራው የበዓልን ማክበር ብለህ ካልክ 7ቱን በዓላት አስቀድሞ ለእነሱ ነው የሰጣቸው። ዘሌዋውያን 23 ላይ ሄደን ስናይ ማለት ነው። እነሱ እንደዚህ እንደኛ በዓል ያከብሩ ነበር። ችግር የለውም በዓል ቢያከብሩ አክብሩ ብሎ ስላላቸው ነው። እኛ እኮ አክብሮ እኮ የተባልነው ነገር አክብር የተባልከው እግዚአብሔር ነው። እግዚአብሔርም በህይወት እግዚአብሔርም በኑሮ አክብር ነው ያለው እና እነሱ በዓል ያከብሩ ነበር። በዓል የሚያከብሩት ግን በዓል ማክበሩ ነውር ነው እያልኩ አይደለም።
የዳስ በዓል፣ የፋሲካ በዓል፣ የማስተሰሪያ ቀን ምናምን ነገር የሚባል በዓላት የእግዚአብሔር በዓላት ተብለው የተባሉ 7 በዓላት አሉ ዘሌዋውያን 23 ላይ ማለት ነው። እነዚህን ግን ሲያከብሩ በጽድቅ አልነበረም። ኑሯቸው በኃጢአት የገማ የሸተተ ነው። ግን በዓል ያከብራሉ። በዓል ያከብራሉ እና ጌታ በዓል የሚያከብረውን ህይወታቸው የተበላሸ ነው። ጾም ይጾማሉ። ጾም ነው ሁዳዴ ገባ ይሉሃል። አሁን እንደሚሉት ማለት ነው። እንደዚህ ነበር ብለው የሚሉት እስራኤላውያኑ በትንቢተ ኢሳይያስ መጽሐፍ ምዕራፍ 58 ላይ ሄዳችሁ ስታዩ ጾም ነበር ይጾሙ የነበሩት። ይጾማሉ፣ ሰራተኞቻቸውን ግን ይበድላሉ፣ በጡጫ ይደባደባሉ፣ ይቀጣቀጣሉ፣ ባሪያውን ያሰቃያሉ። ሰራተኛውን ማለት ነው። በቤት መቤቲቱን ባሪያይቱን ጌታውን ባሪያውን ያሰቃያል። እና በዓል በቃ ጾም ይጾማሉ። እግዚአብሔር መጥቶ በነቢዩ በኩል እኔ የመረጥኩት ጾም ይሄ ነው ወይ ብሎ አለ። በዓል የሚያከብረው ትውልድ ህይወቱ ትክክል አልነበረም። አንተ በዓል የምታከብረው ሰውዬ ህይወቱ ትክክል ነው ወይ? እውነት በጽድቅ ነው የምትኖረው? ስለ ራስህ ነጋዴ ከሆንክ በንግድ አታጭበረብርም፣ አሰርቅም፣ አትዋሽም። እንደዛ ካረክ በእውነት የአባቶቻችን አምላክ እግዚአብሔርን ፈሪሃ እግዚአብሔር አለ ማለት ነው። በሚስት ላይ አትወሰልትም፣ በባልሽ ላይ አትሰርቂም፣ አታምታችም። በመስሪያ ቤት ተመሳጥረህ በብሔር ውስጥ ተደብቀህ በቋንቋ ውስጥ ተደብቀህ አንዱን ለመግደል ውል ስምምነት ፊርማ አልፈረምክም፣ አላሳደምክም፣ አላሳመስክም። እንደዛ ከሆንክ በእውነት አንተ እግዚአብሔርን እያከበርከው ነው በኑሮ። ምክንያቱም ፈሪሃ እግዚአብሔር አለ ማለት ነው። ፈሪሃ እግዚአብሔር አለ ማለት ነው። አንተ የጌታ የሞተበትን መታሰቢያ ብታደርግ ምንም ክፋት የለውም። ምክንያቱም በዓሉን ከማክበር ይልቅ ኑሮ ይናገራል። አሹቅ ቆልተ ጠረጴዛ ላይ አድርገህ የጌታን ትንሣኤ በዓል ብታከብር ምንም ችግር የለው። ያውም እኮ ዶሮ እኮ አርዶ ነው ደግሞ። የጌታ ትንሣኤና የዶሮ ማረድ ምን ያገናኘዋል? የአይሁድ ፋሲካ ማክበር የሚበሉትና የሚጠጡትን ራሱ እግዚአብሔር ነው ያዘዘላቸው። አንተ አሁን ቅርጫ ብለህ የገባው ማን ያዘዘልህ? በግ የፋሲካ በግ ታርዷል አልታረደም? ዶሮ ዱልዱም ይሁን ይላሉ። ጭንቅላቱ ላይ ያለው ዱልዱም ይሁን ዝርዝር ነው እንደገዛሽው። ኧረ እባክሽ እኔ እማዬ እንደዚህ አላስተማረች። አየሽ እማዬን ያስተማረችህ ዝርዝር ይሁን ዶሮ ጭንቅላቱ ዱልዱም ይሁን ዝርዝር ይሁን እያሉ ዱልዱም ካልተገኘ ስንት ገበያ ያፈላልጋሉ። ምክንያቱም የእናትህ ላይ የነበረ ከራማ ነው እሱን ያዘዘው እንጂ ኢየሱስ አላዘዘው። ፋሲካ ዶሮ ካልተበላ ፋሲካ አይመስልም ይላል። ብራዘር ፋሲካ የጌታችን የኢየሱስ ክርስቶስ ትንሣኤ የምናከብርበት በግህንም ዶሮህንም ገደል ክተተው። የፋሲካው በግ ክርስቶስ ኢየሱስ በመጀመሪያ ለበደል ለኃጢአታችን ሞተ፣ እኛን ስለማጽደቅ ከሙታን በሶስተኛው ቀን ተነሳ። ብራዘር እሱ ላይ ቁም፣ እሱን አክብር፣ እሱን አመስግን። ከሲኦል የዳንክበትን የምድንበትን እግዚአብሔር ማዳንን በመስቀል ላይ ሰራልን። ይህንን ብዙዎች አያውቁም። ምንድነው ፋሲካ ለአንተ ብለህ ብትለው ትዝታ ምንድነው ብለህ ብትለው ይነግራል። እዚህ ያለው ምንድነው የፋሲካ ትዝታ ብለህ ብትለው ከሲኦል ማምለጤ አይልም። ከሲኦል ማምለጤ ነዋ አትልም አይሉም። ትዝታቸው የብዙ ሰው ትዝታው ምንድን ነው? በዓሉ ሲመጣ ሌሊት ተነስቶ ዶሮ መብላት ነው። 2 ወር ከምናምን የቆየ የእንስሳ ተዋጽኦ ቅቤና እንቁላል ያልበላ አንጀት በመጀመሪያ በገንፎ በቂንጬ እናሟሸው ይላል። ትላለች የኔ አያት በእውነት እናሟሸው። ትንሣኤ ያንተ ሆድ የሚሟሽበት አይደለም እኮ ብራዘር። በኃጢአት የገማና የበሰበሰ ህይወት ይዘህ በመጀመሪያ በፌጦ ተፈትፍቶ ጠጡት ይባላል።
ይሄ ነው ወይ የትንሣኤው ምስክርነት መሆን? ፌጧም ትውልድ እዩ ሰይጣን እንዴት ወዴት እንደሚወስደው። ልጆቻችሁን ከእንዲህ አይነት ከተግማማ በዓል ስርዓት ጠብቁ። ወንድሞች እናቶች፣ ኢየሱስ የለበትም እዚህ ውስጥ። እውነቱን ልንገራችሁ፣ ኢየሱስ የለበትም። የተግማማ የህይወት ስርዓት ይባላል ይሄ። ፌጦ በፌጦ ነው። በፌጦ ታጠቡ። በፌጦ ነው። በመጀመሪያ ፌጦ ብላበት። በየቤተሰብ በየእናትህ በየአክስትህ በየአጎትህ በየአያትህ ቤት ምን እንደሚደረገው ምንድን ያዘጋጃችሁት? ለኢየሱስ ልታርዱ ብቻ አይደለም፣ ለሰይጣን ልታርዱ ምንድን ያዘጋጃችሁት? ታውቀው የለ ወይ? ታውቀው የለ እንዴ? እህት ዓለም የገዛችሁት ዶሮ ለኢየሱስ ነው። የኢየሱስ ትንሣኤ በዓልና ዶሮ ምን ያገናኘዋል? የገዛው በግ ለኢየሱስ ነው። ጌታ ልታከብር ነው ያን በግ የገዛው የደብረ ብርሃን በግ። ያን በግ ግን ስገዛው ገንዘቡን በምን ያመጣው? በጽድቅ አይደለም። ዘርፈ ሌባ ንስሐ ግባ። ሌቦች ንስሐ ግቡ። ኢየሱስን ሰርቀ ባመጣው በግ አርዳ አይደለም ታከብረው። ከቤተሰቦች ጋር ነው የበላው። ኢየሱስ ግን የለበትም። የዋሁን አቤልን አስገድልሃል። የዚህን ዘመን አቤልን ማለት ነው። ንጹሕን ደም አፍስሰሻል። እንዲያፈሱም ሰዎች ሐሳብ አዋጥተሃል፣ ገንዘብ አዋጥተሃል፣ ክፋት አዋጥተሻል። መኖር እየፈለጉ እንዳይኖሩ አድርጋችኋቸው የገደላችኋቸው ያስገደላችኋቸው ሰዎች አሉ። በእነሱ ንስሐ አልገባህም። ክብር ለመድኃኔዓለም ይሁን እንኳን አደረሳችሁ ብለህ ትላለህ። አንተ ግን ሰዎች እግዚአብሔር እንዲኖሩ የፈቀደላቸውን የህይወት ዘመናቸውን ከአመፀኞች ጋር ተባብረህ አንዳንዱን ያለ ጥፋታቸው በዚህ ሰዓት ከእናትና ከልጆቻቸውና ከሚስቶቻቸው ተለይተው በአመፅ በግፍ በገንዘብ በሀብታቸው በስልጣናቸው ከርቸሌ ያስረውታል። ያለ በደሉ አሳስረውታል። በማሳሰር ውስጥም አንተም አንቺም አለሽበት። ንስሐ ይቀድማል። ኢየሱስን ማክበር ይቀድማል። በዓል ለማክበር ከመሯሯጥ ይልቅ ኢየሱስን አክብረው። የትንሣኤውን ጌታ አክብረው። በህይወትህ ከብሯል ወይ? በህይወትህ ልታክብረውስ ፈቃደኛ ነው ወይ? ምስክሩ በህይወትህ ለማክበር ፈቃደኛ አለመሆንሽ ምስክሩ ምንድነው? ኢየሱስ ተብሎ ሲባል ትቆጣለህ። አንጀቴን አሳረረው እኮ ነደድኩ ይለዋል። ነደድኩ ምን ነው? ቅድም እነዛ ጴንጤዎቹ መናፍቃኑ ጋር ሄጄ እንዴት እንደሚናገሩ ነደድኩ እኮ እንደው ጭስስ አልኩ። ለጀና አየህ ሲጨሱ ባገኝም በመኪና ነበር መውጣ ብለው እኮ ብለው የሚሉት እውነት እኮ ነው። ለምን ሰይጣን ትውልዱን በምን ያህል እንዳደራጀው የሚታይ ነው። ስለዚህ ፋሲካን በዓል ከማክበር በፊት ጌታ በህይወቴ ከብሯል ብለህ ጠይቅ። ኢየሱስን በዓመት አንድ ጊዜ አንድ አርብ ላይ ጠዋት ጀምሬ ዶሮ ሳይጮህ ተነስቼ ሄጄ ነበር ስሰግድለት የነበረው ብለህ እቤትህ ከዓመት እስከ ዓመት የምትተኛበትን ፍራሽ ይዘህ ሄደህ ግቢው ላይ ስትንከባለል ስለዋልክ ኢየሱስን ሰገድኩለት ብለህ ራስን አታታል። ወንድሜ ራስን አታታል። ይሄ በጣም ጠንካራ ነገር የምናገረው ራስን አታታልል። በዓመት አንድ ጊዜ አርብ ቀን ጠብቀህ እነዛም ጁማ እንደሚሰግዱት አንተም ከጁማ ስግደት ምንም ያልተለየ ማለት ነው። በዓመት አንድ ጊዜ ነው ኢየሱስን የምትሰግድለት። ኦኬ፣ ሰኞ ቀን ስንት ነው? ሰኞ ዛሬ ቅዳሜ ነው፣ እሑድ ያው ፋሲካ ነው። ሰኞ ቀኑ ስንት ነው? ሚያዝያ ስንት ነው? ጻፉልኝ ከታች።
በዓሉ የሚውልበትን አደም ከበዓሉ ማግስት ሰኞ ስንት ነው? ስንት ነው አላችሁ? 5 ነው። ግንቦት 5 ነው። ሐምሌ 5 ነው። ማነው ሶሪ ሚያዝያ 5 ነው ወይስ ግንቦት 5 ነው? ወሩንም ጭምር ጻፉልኝ። ሚያዝያ 5 ነው አይደል? ኦኬ። በ5 ማን ነው የሚውለው? ሰኞ ማን ነው የሚውለው? ኢየሱስ ነው የሚውለው ወይስ ማን ነው የሚውለው? ማን ይውላል እያሉ ነው ብለው የሚሉን? አዎ ትናንትና ለኢየሱስ ብሎ ሲሰግድ የነበረውን ሰውዬ ሰኞ ላይ ሂጅና እዩ። ተነገ ወዲያ ሂጅና እዩ። ለማን ነው የሚንከባለለው? በ5 ማን ነው? በቃ አምላኬ ሰኞ ለአቦ ነው የሚሰግደው። ማክሰኞ ደግሞ ለአርሴማና ለቁስቋም በ6 በየወሩ ነው የሚሰግዱላት። በየወሩ ይሰግዱላቸዋል በየቀኑ። አቦ የት ነው የሚወጡት? አንቺ ይወጣሉ። የት ነው የሚወጣው? የለም እኮ ሰውየው ራሱ በታሪክ ውስጥ እኮ የሌለ ሰው ነው። አሁን እሱን ተውት። የት ነው የሚወጣው? ያወጣሉ ነው ወይስ ይወጣሉ ነው? እሺ የጌታችንን የኢየሱስ ክርስቶስን ዳግም መምጣት እና የሺውን ዓመት መንግስት ታምናለህ ወይ ብሎ የሚል ጥያቄ ነው ያለው። ጉልባን ቀቃይ ትውልድም ይሁን የፋሲካ ዶሮም እያለ በዝርፊያም ይሁን በአመፅ የሰበሰውን የሚበላም ትውልድ ይሁን ጴንጤም ይሁን ካቶሊክ ማንም ይሁን ማንም የጌታችን የኢየሱስ ክርስቶስን ዳግም መምጣት እና የሺውን ዓመት መንግስት ዳግም መምጣት እና የሺውን ዓመት መንግስት ታምናለህ ወይ? ክርስቲያን የሆነ ሰው አዎ አምናለሁ የጌታችንን ዳግም መምጣት ብሎ ካለ ዳግም በመምጣቱ አንተ ትሄዳለህ? ይወስድሃል? ክርስቶስ ወዴት? አያውቀውም ብዙዎቹ። እሺ የምታውቀው ከሆነ ክርስቶስ ሲመጣ ይወስድሃል? ከእሱ ጋር ትሄዳለህ? ትሄጃለሽ? ኦኬ ለመምጣቱ አንተ ምን ያህል በህይወትህ የተዘጋጀሽ ነሽ? ወይ የተዘጋጃችሁ ናችሁ ወይ እኔም ጨምሮ የተዘጋጀነን? ዝግጅታችሁ ምን ይመስላል? የፋሲካ በዓልን ለማክበር ዝግጅታችሁ ምን ይመስላል ተባለ እንደምትጠያየቀው ለጌታ መምጣት ቀን ዝግጅት ምን ይመስላል? አንተ እኔን፣ እኔ አንተን፣ እኛ እናንተን፣ እናንተ እኛን ልንጠያይ ይገባል። ምን ይመስላል ለጌታ ቀን ለመምጣትህ? ድራፍትን እየጠጣህ እኮ ነው የሚመጣብህ። እያመነዘርክ እኮ ነው የሚመጣብህ። እየዋሸህ እንዳልኩ ለአቦም ለከተማም ለሰይጣንም እየሰገድክ ነው የሚመጣብህ። ለአቦ መስገድ ማለት ለሰይጣን መስገድ ማለት ነው። ለሰይጣን መስገድ ማለት ለአቦ፣ ለሚካኤል፣ ለገብርኤል ብለህ የምትለው መስገድ ለሰይጣን የመስገድ ያህል ነው። ምክንያቱም ሚካኤልና ገብርኤልን ስግደት እንድሰግድላቸው መጽሐፍ ቅዱስ አያዝም። እነሱም ስገዱልን ብለው አላሉም። እግዚአብሔርም አላዘዘም። የእግዚአብሔር ሰራዊት ናቸው፣ ለሰራዊት አይሰገድም። እነሱ የእግዚአብሔር ባሪያ ናቸው፣ ለባሪያ አይሰገድም። እሺ ዝግጅቱ ምን ይመስላል? የበዓሉን አይደለም ያልኩት፣ ጌታ ሊመጣ ነው። ዝግጅትህ ምን ይመስላል? በህይወትህ ላይ ዝግጅትሽ ምን ይመስላል? የጌታ መምጣትና የሺውን ዓመት መንግስት አምናለህ? ርዕሱን እንደሚሰሩልኝ እርግጠኛ ነኝ። ለወንድሞች ልክ ያለው በዚህ ጉዳይ ላይ ነው የምናወራው። በዚህ ጉዳይ ላይ ነው የምናወራው። ተዘጋጅተሃል? ጌታ ቢመጣ ለመሄድ የተዘጋጀ ህይወት ነው ያለህ?
በዓመት አንድ ቀን አርብ ቀን የምሰግድለት ኢየሱስ የለም። ያንንም ስግደት አይቀበለውም። ገናናው የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው፣ አይቀበለውም። ወገብን የጎበጠው እስትራፖን የሰራው አይቀበለውም። ለምን? እሱ በእውነትና በመንፈስ ልትሰግዱለት ይገባል፣ አብ እንደነዚያ ያሉትን ይሻል ብሎ አስተምሯል። እግዚአብሔር ምንድነው? መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ነው። ምን ማለት ነው? በእውነትና በመንፈስ ማለት አያውቁትም። በስግደት ኃጢአቱን ሊያስተሰርይ እኮ ነው ደግሞ የሚሰግደው። አይገርምም? በስግደት እሺ። አይ እንግዲህ አባቴ በዚህን ዓመት አንድ ከ12 የሚሆኑ ደርዘን ከሚያሉ ሴቶች ጋር ተኝቻለሁ እና ያው እንግዲህ ያው ወንድ ልጅ ተወልዶ ካልሆነ እንዳባቱ ተብሎ እንደሚባል በአባቶቻችን እና ከአንድ ደርዘን የሚሞሉ ሴቶች ጋር ተኝቻለሁ። እናም በዚህ ደግሞ ያው በኃጢአት ረክሻለሁ። ይሁን እንግዲህ እስቲ ይሁና እንግዲህ ንስሐ ሰጣለሁ ይልሃል። ራሱ ያስ ንስሐ ሰጪው የተባለው ሰውዬ እኮ ራሱ ስንት ጊዜ ነው የወደቀው? መድኃኒዓለም ነው የሚያውቀው። መንመኑስ ሄዶ ነገረ። ካህናቱ ለማን ይናገራሉ? እነሱ የሚፈቱ ሰው እነሱ እንፈታለን ብለው የሚሉ እነሱ ግን የማይፈቱ። ኦኬ ወደኩ ይላል ተኛው እና ኃጢአትን ለማስተሰረይ 80 ስግደት ስገድ ብሎ ይልሃል። ዝሙትህ በስግደት ይነጻል ብሎ ያለህ ማን ነው? ሌብነትህ በስግደት ይነጻል ብሎ ያለህ ማን ነው? ምንዝርናሽ በስግደት ነው የሚነጻልሽ። አባቴ ያው እንግዲህ ባለፈው ከሆኑ ሴቶች ከሆኑ ወንዶች ጋር ተኝቻለሁኝ እና ብለው ማለት ነው። እና በይ ስገጂ። እኔ የምጠይቅህ ትናንትና አይደለም ዓመቱን ሙሉ ሙላህ እስኪወልቅ ድረስ ብትሰግድ የሰራኸው ኃጢአት በስጋ ጎንበስ ቀና ስላልክ አይሰራይም። ያሰገድከው ስጋህን ነው። እስትራፖንም ይዝህ በቃ አለቀ። ዝሙትን ግን እንድታረግ ውስጥህ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትን አድጋ ሞትን ታመጣለች። ምኞቱን ያመጣበት ማን ነው? በዓል አክባሪን ትውልድ፣ ጉልባን ቀቃይ ትውልድ እንጠይቃለን። እንደምንጠይቀው የጌታችን መምጣት ታምናላችሁ? እንደዛ ከሆነ ዝግጅታችሁ ምን ያህል ነው? ምን ያህል ተዘጋጅተሃል? ነፍስ ከስጋ ብትወጣ ወዴት እንደምትሄድ ምን ያህል ተዘጋጅተሃል? ወይስ በየዓመቱ በዓል እያከበሩ እየበሉ እየጠጡ መኖር? እዚህ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን የእውነት የምትፈልጉ በእውነት እግዚአብሔርን የምታመልኩ ሰዎች እንደዚህ አይነት ወንድሞቼ እናቶቼ፣ እንዲህ አይነት የሰው ስርዓት በዓል ከማክበር ውስጥ ውጡና በመጀመሪያ የበዓሉን ጌታ የትንሣኤውን ጌታ በህይወት ያክብሬዋለሁ የእውነት ነው ወይ የምኖርለት ብላ ይላሉ። አሁን ወንድማችን ኤርሚያስ ከካናዳ እያየሁት ነበረ እየጻፈ ማለት ነው። ስሙን ምንድን ነው ብሎ ያለው? ለእውነት ኑር ነው። አያው እንዳለው ማለት ነው። የእንትኑ ምንድነው? የእውነት ኑር ነው ብሎ ያለው። ኦኬ ግን የእውነት ነው ወይ እየኖረ ያለው? አይደለም። ኤርሚ የእውነት ነው እየኖርክ ያለው? አይደለም። የእውነት አይደለም እየኖርክ ያለው። የእውነትማ ለመኖር መንገድ ጀመርክ። ከዛ ጎንደር ስትመጣ እንገላሃለን ብለው ሲሉህ ኢየሱስን ሸጥከው። ይሄ ነው እውነትን ሸጥከው ማለት ነው። ኢየሱስን ለወጥከው። እንደፋለን እዚህ ስትመጣ ብለው አሉ አብሮ አደጎችህ። ይህንን የጴንጤ መንገድ ካልታውክ
እንገላለን ብለው ሲሉህ እዛ መጣ ስምህ የእውነት ኑር ብሎ የሚል ነው፣ ግን ተግባርህ አንተው ራሱ መኖር አቅቷል ማለት ነው። ጓደኞችህ እንገላለን ብለው ስላሉ ስለተቆጡህ ኢየሱስን ልንሸጥከው። እንዲህ አይነት ትውልድ ማለት ነው። እና ምንድነው ያ ጣሊያኑ ቤት ተቀጠረ የተባለው ዘበኛ ተብሎ የሚባለው የገጠመው አይነት ነገር ማለት ነው። ያ አንድ ጣሊያናዊ ኢትዮጵያ ውስጥ ይኖር ነበር እና እሱ በጥበቃ ስራ የቀጠረው አንድ የባለ ሀገር ሰው ነበር እና እዛ ያ ጣሊያኑ ሰውዬ ውሻ አሳድጓል እና የውሻውን ስም ላልጠፋ ስም አሉላ ብሎ አወጣ። ራስ አሉላን ደግሞ በኢትዮጵያ ታሪክ ውስጥ የማያውቃቸው ሰው የለም መቼም፣ በተለይ ከአድዋ ጦርነት ጋር በተገናኘ የማያውቅ ሰው የለም። ዶጋሊ ላይ ማለት ነው። ራስ አሉላ በዶጋሊ ላይ ባደረጉት ጦርነት እነ ፊታውራሪ ገበየው ምናምን ነገር እነ ባልቻ አባ ነፍሶ በጣም ብዙ በዘመኑ ከንጉሱ ጋር ከአፄ ምኒልክ ጋር የዘመቱ ማለት እና ራስ አሉላ ታዋጊ ኢትዮጵያዊ አርበኛ ናቸው፣ ጀግና። ዶጋሊ ላይ እንደዛ ዘምተው ተዋግተዋል፣ ጣሊያንም ማለት ነው። እና ይሄ ጣሊያን የጠገበ ጣሊያናዊ እኛው ኢትዮጵያ ውስጥ እየኖረ ውሻ ሲያሳድግ ስሙን አሉላ ብሎ ጠራው። አሉላ ይለዋል ውሻው ማለት ነው። የጀግና ስም ወስዶ ለውሻ ሰጥቶ ማለት ነው። አሉላን አይታችሁታል እያለ ይላል። ይሄ እንደኔ አይነት ባላገር እዛ ቤት ለጥበቃ ስራ የተቀጠረ ቆሽቶ አሯል፣ ተቃጥሏል። ምክንያቱም ማንበብ እንኳን ባይችል የባላገር ሰው ቢሆንም ግን ስለ ኢትዮጵያ ጀግኖች ሲወራ ሰምቷል። ስለነ አብርሃም ደሞጭ፣ እነ ሞገስ አስገደም፣ እነ ፊታውራሪ ገበየው፣ እነ ባልቻ አባ ነፍሶ፣ እነ ገበየው ጉርሙ፣ እነ ደጃች አሉላ ራስ አሉላ አባ ነጋ ማለት ነው ሰምቷል። እና ውስጡ እየተቃጠለ እየነደደ እንዴት በጀግና ስም ውሻ ስም ያወጣል ብሎ አቂሞልህ ነበር። አየህ ባላገር ደግሞ አያቂም ይባል እኮ አቂሞብህ ነበር። እና እንደ ከተሜ ሰው ሳምቡሳ ስትሰጠው ቂሙን እንኳን አይረሳም። ባላገር ካቄመ በጣም አደጋ ነው። የከተሜ ልጆች ይሰማል። በሳምቡሳ በምስር የተነፋ ሳምቡሳ ሲሰጡህ እንደምትረሳው አደን። ገጠሬው በቅን ልብ ነው የሚኖረው፣ በየዋህነት ነው የሚኖረው። ካቄመብህ አይረሳም። እና አቂሟል አያው ማለት አያው ላይ አያው ሳይሆን አያ ተብሎ ስለሚባለው ማለት ነው ጌታው። እና ጣሊያን ሀገር ለሽርሽር ሄደ። ሲሄድ ውሻውን ትቶት ነው ሄደው። ዘበኛው እና ውሻው ብቻ ቀሩ ቤት ውስጥ። እና በጀግናችን ስምማ አትጠራም እዚህ ቤት ወይኔ ወይ አንተ ብሎ በሚል ቅንድቡን ብሎ ውሻውን ገደለው። ለዘበኝነት ስራ የተቀጠረው ሰውዬ ማለት ነው። ሞተ። ውሻውን ገደለው፣ ቀበረው። እና አያው ጌታው ማለት ነው ከጣሊያን ሀገር ሄዶ ቴላቴሊና ላዛኛውን በልቶ ቤተሰቡን እንትን ብሎ ሲመጣ አሉላ ቢል የለም፣ አሉላ የለም፣ በቁልምጫ የሚጠራው የለም፣ አሉ እያለ ቢል የለም። እና የት ሄዶ ነው ብሎ ሲል አይ ጌታው ውሻዎት ስሙ አስገድሎታል ብሎ መለሰ ይባላል። ለእውነት ኑር። አንዳንድ ስሞች እኮ ታቆ ነው በቃ ለእውነት ኑር። እውነት ኢየሱስ ነው። አነ ውእቱ ፍኖተ ጽድቅ ወሕይወት እንዳለ እውነት ኢየሱስ ነው። እና ለእውነት ኑር ማለት ለኢየሱስ ኑር ማለት ነው። እውነት ማለት ነው እኔ መንገድና እውነት ሕይወት ነኝ ብሎ ላለው ለኢየሱስ ማለት ነው። ስሙ ከብዶት እና ስሙ አስገደለው ተብሎ እንደተባለ ማለት ነው። ለወንድማችን ለኤርሚያስ ነው። በውስጥ ለሰዎች ለእህቶችም ለወንድሞችም ምን ብለህ እንዳወራ ታውቃለህ። ለእኔ
የጎንደር ጎረምሶች ሲያስፈራሩህ ኢየሱስን ኧረ እኔ መቼ ኤርሚያስ ጌታ እንዲቀበል ኧረ እኔ በፍጹም እኔ እንትን አላልኩም ነበረ ብሎ ሽምጥጥ አድርጎ ካድ ብለውት ማለት ነው። ካድ ብለውህ ነው ብራዘር። ስለዚህ ወይ ስሙን ቀይረው ኪም ጆንግ ኡን ነው የሚባሉት የሳውዝ ኖርዝ ኮሪያው ፕሬዚዳንት፣ በእሳቸው ስም አንድ የሚጠራ ሰው የለም የሚባል ነገር አለ። በእሳቸው ባሉበት አገር የኖርዝ ኮሪያው ፕሬዚዳንት ኪም ተብሎ የሚጠራ የለም። ወይ አለመጠራት ነው፣ ወይ ከተጠራ ደግሞ መኖር ነው። ለእውነት ኑር። ደስ አይልም? ለእውነት ኑር። እውነት ማን ነው? ኢየሱስ። እውነት ማን ነው? መንፈስ ቅዱስ። እውነት ማን ነው? ቅዱስ ቃሉ። ቅዱስ ቃሉ ስለማ ይናገራል? ስለ ጌታ። እና ሽምጥጥ አድርጎ ኧረ እኔ ጌታን አልተቀበልኩም ማለት ትልልቅ ፔጁ ላይ ገብተው ጠርቷቸውም ሰዎች መጥተው ኧረ እኔ ምን ትዝ አይለኝም ንስሐን የገባሁት ኦርቶዶክሳዊ ጴንጤ ጋር መጥቶ ንስሐ ይገባ እንደ እኔ ንስሐ አባት አይደለም። ጌታን የተቀበለው መኖር ሲያቀታቸው ሰዎች እንደዚህ ይላሉ። እና ጌታን ስለተቀበልክ እኮ ነው ለወንጌላዊ ተክሉ የሰጠሁት አስተምረው ብዬ። ጌታን ስለተቀበልክ እኮ ነው እያስተማረ የነበረው ኤርሚሻ። ለእውነት ኑር ብሎ የሚለውን ሰምተውና ኤርሚሻ ጌታን ስለተቀበልክ እኮ ነው ወንጌላዊ ተክሉ ያስተምረህ ብዬ ሰጠው። ጌታን ስለተቀበልክ እኮ ነው አስተምሮ ያጠምቃል ብዬ ስለ እሺ ያልከኝ። እዛ ግን ጓደኞች ደውለው ብታቆም ይሻላል፣ ካልሆነ ጎንደር ተመልሰህ አትመጣም፣ ያው ሂሳብን እንሰጣለን ብለው ሲሉ ያው ወጥቶ ማለት ነው። ስለዚህ የእውነት ኑር፣ የእውነት እንኖር። ለሞተልን ጌታ ለኢየሱስ ክርስቶስ እውነተኛ ምላሽን እንስጥ። በዓል ከማክበር ይልቅ ጌታን ማክበር ይቀድማል። ለወንድሞቼ ልሰጣቸው ነው ለነጆር ጌታሞቼ ልሰጣቸው ነው ለነጆር ጌታሞቼ ልሰጣቸው ነው ለነጆር ጌታን ማክበር ይቀድማል። በህይወቴ ኢየሱስ ከብሯል ወይ? የትንሣኤው ጌታ በህይወቴ ከብሯል ወይ? በኑሮ ያክብሬዋለሁ ወይ? በመውጣት በመግባት ያክብሬዋለሁ ወይ? ህይወቱን ለሰጠኝ ጌታ ምላሼ ምንድን ነው ብለህ ስትጠይቅ በጽድቅ መኖር ነው። እግዚአብሔርን በመፍራት መኖር ነው። ህይወቱን ለሰጠህ ጌታ አሁን አንተ እየኖረ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር የሚመለስ ርኅራኄው በሱ ላይ ነውና ይላል። የእግዚአብሔር ምሕረት፣ የእግዚአብሔር ርኅራኄ፣ የእግዚአብሔር ትዕግስት ለአንተ፣ ለአንቺ፣ ለእኔ፣ ለምድራችን ሁሉ ጭምር ነው። ለዓለም ሁሉ ጭምር ነው። እግዚአብሔር ሲታገሰን፣ እግዚአብሔር ይቅር ሲለን፣ እግዚአብሔር ሲምረን፣ እግዚአብሔር እየጠበቀን ነው እንድንመለስ ማለት ነው። የሟቹን ሞት ስለማይፈቅድ ተመልሳችሁ በሕይወት ኑሩ ብሎ የሚል እድል እየሰጠ ነው። አንተ ጉልባን እየቀቀልክ በዓመት አንድ ጊዜ ኢየሱስን በሕይወት አታከብረውም፣ አላከበርከውም፣ በኑሮ አታከብረውም፣ በትዳር አታከብረውም፣ በስራ አታከብረውም። ዓመት አንድ ጊዜ ሲመጣ የአንድ ሐሙስ ጉልባን ቀቅለህ በሚጥሚጣ ከአያትህና ከእናትህ ጋር ቁጭ ብለህ ከሚስት ጋር እየዋጥክ ኢየሱስን አከብረዋለህ ብለህ ኢየሱስን እያከበርከው አይደለም። በዓመት አንድ ጊዜ አርብ ቀን እየሰገድክ ፍራሽን አምጥተህ ቸርች እዛ ቤተክርስቲያን ድረስ ወስደህ ስለሰገድክ ኢየሱስን እየሰገድክለት አይደለም። መስገድ ማለት መገዛት ማለት ነው። ለኢየሱስ ተገዝተሃል ወይ? እንደ ቅዱስ ቃሉ ትኖራለህ ወይ? ትኖሪያለሽ ወይ? በሙሉ በዓል ብላችሁ የምትሉ ሰዎች የምታከብሩትን ነው እያልኩ ያለሁት። ይሄ እኔንም አይመለከተኝ አይደለም። እኔንም ይመለከተኛል። ካልተመለከተኝማ ግብዞኛለሁ ማለት ነው። ኢየሱስ ከብሯል። በሕይወትህ በአንደበትህ ኢየሱስ ከብሯል። በቃልህ ኢየሱስን አክብረዋል። በዝማሬ ኢየሱስን አክብረዋል። በመኖር ኢየሱስን አክብረዋል። እግዚአብሔርን በመፍራት በጽድቅ በቅድስና ሕይወት ትመላለሳለህ። እጅ ንጹህ ነው ከደም፣ እጅ ንጹህ ነው ከዝርፊያ ከአመፅ፣ እግርስ ከሸካራው መንገድ መልሰዋል። ከዘረኝነት ነጽታል። ከክፋት ከተንኮል ከመዳራት ከአመፅ ርቀሃል ወይ? ርቀሻል ወይ? ርቀናል ወይ? እንዲህ እያደረክ ኢየሱስ እንዳይመጣብህ ወይም ኢየሱስ ሳይመጣ አንተ በሞት እንዳትጠሪ ንስሐ ነው የሚያስፈልገን። ንስሐ ነው የሚያስፈልገን። ንስሐ ያስፈልገናል ወንድሞቼ እናቶቼ። ወደ እርሱ በእውነተኛ ንስሐ መመለስ አለብን። እንደ ቅዱስ ቃሉ ኑሮዬ ያክብርህ፣ ህይወቴ ያክብርህ በለው።
በኑሮ ኢየሱስን ሳታከብረው ቀን ብታከብርለት እኔ ስቅብሃለሁ። አይደለም ጌታ ኢየሱስ እኔ ስቅብሃለሁ። ራሴ ኤርሚያስ እዚህ ማወራው በኑሮዬ ጌታ ኢየሱስ ሳይከብር ቀን ጠብቄ እማከብረው ከሆነ ኢየሱስን ኤርሚያስ ተታላል። ኢየሱስ ቀን አክብርልኝ አይደል ብሎ በኑሮህ አክብረው፣ በህይወት አክብረው። ለትዳር ታማኝ ሁን፣ በስራ ቦታ ታማኝ ሁን፣ ብትራብም ታማኝ ሁን። ዳደጎችን አትበድል፣ መበለቶችን አትክፋ፣ የንጹሐን ደምን አታፍስስ፣ ከሚያፈሱም ጋር አትተባበር። በመጽሐፈ ምሳሌ ላይ ልጄ ሆይ ና እንዲና እንደዛ እናድርግ ብለው ቢሉ እግርን ከእነሱ ጋር አትሂድ ብሎ እንዳለማል። አትሂድ፣ ከአመፀኞች ጋር አትሂድ። አንተም ብሎ በዓል አክባሪ፣ አንቺም ብሎ በዓል አክባሪ እህቴ አማራ ስለሆነ ይሙት ብሎ ሲፈርዱበት አንተ ሄደህ ተባብረህ ገለዋል። ትግሬ ተብሎ ስለተባለ ይገደል ተብሎ ሲባል ልክ ነው በሉት። ትግሬ ከሆነ ብልሃል እኮ። ኦሮሞ ስለሆነ ይገደል ኦሮሞ መጥፋት አለበት ብሎ ሲል አዎ መጥፋት አለበት እኮ ብልሃል። አንተ ንስሐ እኮ አልገባህ። አልተናዘዝክም እኮ ኃጢአትህን አልተናዘዝክም። ንጹሕን ትውልድ እንዲሞት ከአመፀኞች ጋር ገንዘብን አዋጥተሃል፣ ሐሳብ አዋጥተሃል፣ እጅን ዘርግተሃል፣ ጨለማን ተገና አድርገህ ረድተሃል። ለብዙ ትውልድ መሞት አንተ አንቺ እኔ ተጠያቂ ነን በምድሪቱ ላይ። እኔ ተጠያቂ አይደለሁም ብሎ የሚል ሰው ካለ ህይወቱን መርምሮ ከሌለበት የግድ አለበት ብያለለ ከሌለበት የግድ አለበት ብያለለ። ግን መርምር። በዓል ታከብራለህ አይደል? በዓል አክባሪ በዓል አክባሪ በዘሩ በቋንቋው ትውልድ የዛሬን ፋሲካ እንኳን እንዳያይ ትግሬም በትግሬነቱ እንዲገደል አድርገሻል። ኮሜንት ጽፈሻል። በኮሜንት አዎ ልክ ነው በሏቸው ብለሃል። አማራም በአማራነቱ እንዲፈጅ አድርገሃል እኮ ነው ብየምለ አድርገሻል። ኦሮሞ በኦሮሞነቱ፣ ትግሬ በትግሬነቱ፣ ሌላውም ትውልድ እንደዚሁ ማለት አድርገሃል። እጅህ ደም አለበት። አንደበትህ ሐሰትን ተናግሯል፣ አመፅን አድርጓል። ከአመፀኞች ጋር አብረህ ተባብረሃል። መጽሐፍ ግን ሲናገር ልጄ ሆይ ይላል ማለት በመዝሙር መጽሐፍት ላይ ምስጉን ነው በኃጢአተኞች መንገድ ያልሄደ በክፎች ምክር ያልቆመ ይላል። አንተ እኮ በክፎች ምክር ቆመሻል። ሐሳብ አዋጥተሃል። በጎረቤት በስራ ቦታ በቅንነት አንተ ማናጀር ሆነ ተቀምጠህ ድርጅት ውስጥ ተቀጥረህ ማናጀር ሆነ ተቀምጠህ በተማረችው በትምህርቷ ስራ እንዳትቀጠር በስራዋ በትምህርቷ ብቻ ስራ ከተቀጠረች እሱ የጽድቅ መንገድ ነው፣ ተገቢው እሱ ነበረ። አንተ ባለበት ድርጅት ግን ያቺ እህት ስራ እንድትሰራ ከኔ ጋር በመጀመሪያ ተኝ ብልሃታል እኮ አንተ ነውረኛ ትውልድ። ከኔ ጋር አንድ ቀንም ቢሆን ልትተኝ ይገባል። የግብረ ስጋ ግንኙነት ላደርግሽ ይገባል። እሱ ከሆነ ቅድሚያ ሰጥሻለሁ። ያንቺን ፋይል አየዋለሁ በመጀመሪያ ብልሃል። ሴትም ብትሆኝ ብለሻል። በእድሜ ከፍ ያላችሁ በእድሜ የማይመጥኗችሁን ወጣቶች በሀብታችሁ በገንዘባችሁ እንደ ሹገር ማሚ ከፍለሽ ባልሽ በሌለበት ሽማግሌው አርጅቷል ብለሽ ማለት ነው። አንቺ ፋሲካ ተከብሪያለሽ። አንቺ የኢየሱስን ትንሣኤ እንደዚህ ነው የሚከበረው። ትንሣኤ አክባሪ ትውልድ እንደዚህ አይነት የህይወት ስርዓት እየኖረ ነው የሚያከብረው። ራዘር ትንሣኤንማ የሚያከብሩ የትንሣኤውን ጌታ በህይወታቸው ላይ አስቀድመው ያከበሩት ነው። ትንሣኤውን የሚያከብሩ የትንሣኤውን ጌታ በህይወታቸው ላይ ያከበሩ፣ በኑሯቸው ላይ ያከበሩ፣ ለማክበር የጨከኑ ናቸው። አይጠይቅህም ስለነዛ ስለ ንጹሐን ደም አይጠይቅህም ወይ? ስለነዛ ስለ ንጹሐን ስለታረዱት በሰሜን ኢትዮጵያ፣ በመካከል ኢትዮጵያ፣ በየጓሮ በየጠሹ በየስርቻው
ምላስህ እኮ ማለት ክፉን ሐሳብ ከልብ ጸንሳ አውጥተህ ተባብረሃል። አንተ ኢየሱስ ክርስቶስን አሁን ልታከብረው ስግደታችሁ ዜሮ፣ ጉልባን መቀቀል ዜሮ፣ በዓል ማክበር ዜሮ፣ ጴንጤውን ኦርቶዶክስ ካቶሊኩን ማንም በል ዜሮ፣ በጽድቅ መንገድ ካላከበርከው ዜሮ፣ ብራዘር ዜሮ። ለምን በግ አይደለም? ለምን ልጅን አርደህ ለምን አታከብርም? ራሱ በዓሉ ማለት ነው ዜሮ። እግዚአብሔር አይቀበለው ጽድቅ የጽድቅ ህይወት ይቀድማል። በዓል ለማክበር ከመሯሯጥ ይልቅ ባለቤቱን ማክበር የትንሣኤውን ጌታ ማወቅ ይቀድማል። ኢየሱስ ጌታ ነህ። ጌታ እንዳይመጣብህ ወይ ደግሞ ወደ ጌታ አንተ እንዳትሄድ አንቺ እንዳትሄጂ ምን ያህል ቀናቶች፣ ምን ያህል ወራቶች፣ ምን ያህል ዓመታት፣ ምን ያህል ዘመናት እንደቀረህ አታቅም። እኔም አላቅም፣ አንቺም አታቂም። በዓል ለማክበር ሽር ጉዱ በጣም ተጧጥፏል። እናንተ ቤት ዳቦ እየተጋገረ ነው። ሽር ጉዱ በቃ ዝግጅት። ለኢየሱስስ መምጣት ምን ያህል ተዘጋጅተሃል? ምን ያህል ተዘጋጅተሻል? ዝግጅት በቃ ሞቅ ብሏል አይደል ብሎ ይላል። ዝግጅቱስ ለጌታችን ለኢየሱስ ክርስቶስ መምጣት ምን ያህል ተዘጋጅተሃል? ሶስተኛ የዓለም ጦርነት እኮ ሊነሳ የነገ ስብሰባ ነው እየተጠበቀ ያለው። በእኔ ዛሬ ነው፣ የነገ ግን ቅዳሜ ማለት ነው። ኢስላማባድ ላይ አልሰማችሁም አይደል? ካልተስማሙ ውሉን የሆርሙዝን ወሽመጥ እዘጋለሁ ብላ ካለች አሜሪካ ከምድረ ገጽ ልታጠፋት ነው ኢራንን። ያ ደግሞ በሚሆን ሰዓት ላይ ሌሎቹ ሀገሮች እንገባለን እያሉ ነው። ኢራን ደግሞ ጦርነቱ ወደ ሌላ ዓለም እንዲስፋፋ ትፈልጋለች። ለዚህም ነው የምትተኩሰው። ባልተኮሱባት ሀገሮች ላይ ሁሉ ትተኩሳለች። በሁለተኛ የዓለም ጦርነት ጊዜ 50 ሚሊዮን ነው አውሮፓ ላይ ብቻ ያለቀው። በባለፈው አሁን ከ3 ቀን ነው ከ4 ቀን በፊት እስራኤል ሊባኖስ ላይ በጣለችው 300 ሰው ነው በአንድ ቀን የሞተው። ንስሐ አትገቡም ወይ? ንስሐ አንገባም ወይ? መንገዳችንን መርምረንና ፈትነን ወደ እግዚአብሔር መመለስ አይሻለንም ወይ? በዓል ከማክበር ይልቅ የበዓሉን ጌታ ማወቅ አይቀድምም ወይ? በዓል ከማክበር ይልቅ ቀን ከማክበር ይልቅ የበዓሉን ጌታ የትንሣኤውን ጌታ ኢየሱስ ክርስቶስን በሕይወት ላይ ማክበር በሕይወት ላይ ማንገስ አይቀድምም ወይ? ወንድሜ እህቴ ይህን እላለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ጆዬ መቀጠል ችላላችሁ። ግርምሽዬ ተባረኩ። ጆ መቀጠል ችላለሁ። ብሩኩን ኤርሚያስ ብሩኩንልኝ። ግርምሼ ሰላም ይብዛ። በታችም ያላችሁ ሁላችሁ ሰላማችሁ ይብዛ። ጆሮ ያለው እንግዲህ ይስማ። ጥሩ መልእክት ነው የመጣው። በዓል አለ። በዓል እንዴት እንደሚከበር ለምን እንደሚከበር ኤርሚ በደንብ ነግሮናል። በንስሐ እግዚአብሔርን በመፍራት ለቃሉ በመንቀጥቀጥ የሆነ በዓል ማክበር ቢሆን እንደው ሰው ሊታገሰው ይችላል። ግን ክርስቶስ የሌለበት በዓል ማክበር በርገርን በርገር የሚያደርገው ስጋው ነው። ስጋው ከሌለ ዳቦ፣ ቺፕሱ፣ ኬቻፑ ሁሉ ነገር ቢመጣ በርገርን በርገር የሚያሰኘው ስጋው ነው። ክርስቶስ የሌለበት በዓል አይደለም። በዓሉን ክርስትና የሚያሰኘው ኢየሱስ ክርስቶስ ነው። በምድራችን ላይ ኢየሱስ ክርስቶስ የለም። ክርስቶስ የሌለበት ክርስትና በሌላ ስም ነው መጠራት ያለበት። ምናልባት በእናቱ ስም ሊጠራ ከቻለ ማርያማዊነት፣ ቅዱሳዊነት ምናምን እየተባለ ቅዱሳውያንን ማርያማውያንን ሊባል ይችላል እና ኢየሱስ የሌለበት ነገር ወደ መኖር ቢመጣ ብለን ነው የምናስበው።
ርዕሱ ጥሩ ርዕስ ነው። በጣም የገረመኝ እንግዲህ ኤርሚን በኋላ ይነግረናል። እንግዲህ የጌታችን ኢየሱስ ክርስቶስ ዳግም መምጣት ታምናለህ ይላል። እኔ እንደው የምለው እናቱም አብራ ትመጣለች የሚባል ነገር እንሰማለን። መጽሐፍ ቅዱስ እንደዛ አይለንም። ትልቅ ለውጥ ስላለው ነው ኢየሱስ ብቻውን መምጣትና የእናቱ አብራ መምጣት አጅቦ ለምን እንደሚያስፈልግ የምንሰማው የምናየው ነገር ነው። ግን ሐዋርያት ሥራ 2 ላይ ወደ ላይ ሲመለከቱ አንጋጠው አንድ ላይ ሐዋርያት ሥራ አንድ መሰለኝ አንጋጠው ሲመለከቱ ሐዋርያቱ ነጫጭ የለበሱ መላእክት ተከስተው እናንተ የገሊላ ሰዎች ሆይ ስለምን ወደ ላይ ትኩር ብላችሁ ታያላችሁ? ይህ ያያችሁት ጌታ እንዲሁ እንዳያችሁት ይመጣል ተባለ። በሄደበት አካሄድ በሄደበት ሁኔታ ማለት ነው። ብቻውን ሄደው ብቻውን ይመጣል። በሌላም ስፍራ ኢየሱስ ክርስቶስ እንደሚመጣ እንደውም በመላእክት ታጅቦ እንደሚመጣ ነው የሚናገረው። በእናቱ ይታጀባል የሚል ነገር የለም። ይሄ ትልቅ ነገር ነው። ይህን ነገር ለምን ሊንክ እንደሚያደርጉት እናውቃለን። ማርያምን ከፈጣሪ በታች ከፍጡር በላይ የማስቀመጥ ትልቅ ፍላጎት ስላለ እንዲህ አይነት ታሪኮች ክሬት እየተደረጉና ክርስቶስ ኢየሱስ ብቻውን ነው የሚመጣው። መታወቅ አለበት በመላእክት ታጅቦ በክብር በግርማ እንጂ ዘመድ አዝማድ አስከትሎ የሚሄድና የሚመጣ ጌታ አይደለም። ይህንንም በደንብ እናወራበታለን። ሌላ በዓሉን በተመለከተ እንግዲህ ገና ታቀፋው ነው የምትመጣው ሊሉ ይችላሉ። እንደታቀፈችው ነው የሚመጣው ብለው ሊሉ ይችላሉ። እንግዲህ ያው እንደ ስዕሉ ማለት ነው። የፍቅር ምስል ወልዳ የሚባለው ስዕል ያው ታቅፋ ነው። በዛ ነው ሪፕሬዘንት የሚደረገው። እንደውም የአንድ ቤተ እምነት ሁሉ ሎጎ እኮ ነው እሱ ነገር። ይሄ ታቅፋው ያለው በነገራችን ላይ ትልቅ የሆነ ስነ ልቦናዊ ሪፕሬዘንቴሽን አለው። ይህንን አይቶ ያደገ ልጅ ኢየሱስን ፓወርለስ የሚታቀፍ የሚረዳ የሚጠበቅ አቃፊዋን ደግሞ ከፍ ከፍ የሚያደርግ እሷን ተከላካይ መጋቢ የሚያደርግ ሪፕሬዘንቴሽን ነው። ለዚህ ነው ሰዎች ካደጉ በኋላ አሁን ማርያምን የሚታመኑት ከኢየሱስ ክርስቶስ ይልቅ። ጆ ተቋርጠሃል። በሰላም ነው? ይሰማል ወገኖች? የኔ ይሰማል? ጆ ተቋርጠሃል ከተባለ እኔ እሱን ነው የምመክረው። የታቀፈው ልጅ ይሄ ከአረማውያንም የመጣ እንደሆነ የሚነገርም ነገር ስላለ ማለት ነው። የራሱ ታሪክ አለው። ግን በዓሉን በተመለከተ ግን እኔ አንድ ትዝ የሚለኝ ነገር አለ። ዘጸአት 32 ላይ ካለው ነገር ጋር በጣም ፊት ያደርጋል። እዛ ላይ ምን አለ እንግዲህ ሙሴ ሄዶ በቆየ ጊዜ አሮንን በፊታችን የሚሄድ አምላክ ስራለን ካሉት በኋላ አምላክ ብሎ ጥጃ ከሰራ በኋላ መንፈሳዊ ነገሮችን አድርገዋል። የተሟላ መንፈሳዊ ስራን ሰርተዋል። እዛ ጋር ምን ይላል 32:5 ላይ ነገም የእግዚአብሔር በዓል ነው አለ። እንግዲህ ጣዖትም ሲከበር ስሙ የእግዚአብሔር በዓል ነው የሚባለው። ይህ በደንብ ሊሰመርበት ይገባል። የእግዚአብሔር ይመስላል፣ የሃይማኖት መልክ አላቸው፣ ኃይሉን ግን ክደዋል የሚለውም ነገር እንዳለ ሆኖ ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው፣ የደህንነት መስዋዕትም አቀረቡ ይላል። አያችሁ፣ ይሄ የተሟላ ነገር አለ። የሚቃጠል መስዋዕት ይሰጣል፣ የደህንነት መስዋዕት ይሰጣል። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ የሚለው ነገር በእኛ ምድር ላይ ከሚደረገው ነገር ጋር ፊት ያደርጋል። አንደኛ የእግዚአብሔር በዓል ነው የሚባለው፣ እውነትም ይመስላል። የክርስቶስ ትንሣኤ የእግዚአብሔር በዓል ኮንቴንቱን ነው እኛ የምናየው። ይሄ የሚቃጠል መስዋዕትና የደህንነት መስዋዕት የሚባለው ይሄ ስርዓቶች ሁሉ ይካሄዱለታል። ይሄ ቄጠማ መያዙ፣ ማዞሩ፣ መዘመሩ፣ አንዳንድ ነገሩ፣ ቅዳሴው ይካሄድለታል። ግን አውትፑቱን ስንመለከተው የመጨረሻ ውጤቱ ይገልጸዋል ምን እንደተካሄደ። ምን ይላል? ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። መብላት፣ መጠጣት፣ መዝፈን ሶስቱ ኮምፖነንቶች አብረው አሉ እዚህ ውስጥ። አንደኛ ሰዎች ከሳምንት ከ15 ቀን በፊት ያው የጠላ ጥንስስ ይጠነስሳሉ። የዶሮ የሽንኩርት ዝግጅት፣ የቅርጫ መመዝገብ ስርዓትን ያካሂዳሉ እና የመብላት የመጠጣት ስርዓቱን እንደገና ደግሞ መጠጥን በተመለከተ ለምሳሌ አዲስ አበባ የምትኖሩ ሰዎች ታውቃላችሁ። ሜክሲኮ አደባባይ ተግባረ ጀርባ አረቄ ፋብሪካ የሚባል አለ። የእሱን ሰልፍ አይታችሁት ከሆነ ዲያፍሪክ ይደርሳል። ይሄ ሊጠጡ የሚለው ነገር ተመልከቱ። ለመጠጥ ዝግጅት ይደረጋል። ቡና ቤቶች ይታደሳሉ፣ ይቀባሉ። ሴቶች ልብሳቸውን ላውንደሪ ያሳጥባሉ። የቡና ቤት ሴቶች ስለምናይ ነው። ቄጤማ ጎዝጉዘው ማታ የዋዜማ እና ከዛ ቀን በፊት ባለው በጣም ከፍተኛ ዝግጅት ነው የሚያደርጉት እና
የመጠጥ ዝግጅት ይደረጋል። የምግብ ዝግጅቱ እንዳልኩት ነው። ከቅርጫ ምዝገባው ጀምሮ ዳቦ ለመጋገር ለማስጋገር ያለው ነገር፣ እንደገና የዘፈን ነገር ያው እንግዲህ የምትመለከቱት ነው። አሁን የተለያዩ ዘፋኞች እንደ ታደሰ ምናምን የሚባለው የባህል ዘፋኝ ሁሉ ይሄ ሚሻሚሾ ምናምን የሚል ነገር ሁሉ የሚዘፍኑበት በጣም በከፍተኛ ድምፅ በየታክሲው በየመንገዱ በየቢዝነሱ የሚሰማበት ጊዜ ነው እና ይበላል፣ ይጠጣል፣ ይሰከራል፣ ዘፈን ይዘፈናል፣ ይጨፈራል። ታውቃላችሁ፣ በየቦታው ጭፈራ አለ። ከዛ የዝሙት ስነስርዓት ይካሄዳል። ይህንን ነገር ስናነስ ኤርሚያስ ኤርሚ በተራ ነው እንትን የምትለው። አይ ኤርሚ ላገኘው። አይ እንትን አላለህማ፣ ሚውት አድርገውና ቆያ፣ አለበለዚያ እንትኖች ሚውት ያደርገዋል። እሺ፣ ስለዚህ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ የሚለው የእግዚአብሔር በዓል እንዳይደለ የሚያሳይ ነው። ክርስቶስ ኢየሱስ እውነት ነው ተነስቷል፣ ምንም ጥያቄ የለውም። እኛም እናምናለን፣ ሁሉም ዓለም ያምናል። ኢምፖርታንቱ ነገር ደግሞ የተነሳበት ቀን ሳይሆን የክርስቶስ ኢየሱስ የመነሳት ፌኖሜና በክርስትና ሕይወት ላይ ትልቅ ነገር ለውጥ የሚያመጣ ነው። ሐዋርያው ጳውሎስ የተናገረው በሁለተኛው ቆሮንቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ካልተነሳ እምነታችን ከንቱ ነው እና ክርስቶስ ኢየሱስ በስጋ እንደመጣ የሚታመን መንፈስ ከእግዚአብሔር ነው የሚልም ነገር አለ። ክርስቶስ መምጣቱን ካመንን ከታመንን ክርስቶስ እንደተነሳ ካወቅን ከተገነዘብን ያ ኢምፖርታንት ነገር ነው። የዘላለም ሕይወት የሚያሰጠን ይህ ነው። ህዳር 8 ተነሳ፣ ሐምሌ 19 ሚያዚያ 19 ዳዝም ማተር እሱ አይደለም። በሰማይ ጥያቄ ክርስቶስ ኢየሱስ በፍርዱ ዙፋን ላይ በተቀመጠ ጊዜ እስቲ ማነህ ግርማ እና እስቲ ኤርሚያስና ዮሐንስ እስቲ ቁጭ በል እኔ መቼ ነው የተነሳሁት የሚል ጥያቄ አይጠይቅም። እንዲህ አይነት ጥያቄ የለም። ተነስቷል አልተነሳም፣ መነሳቱን እሱ ሲነሳ እኛም ስለተነሳን ማለት ነው። ትልቁ ነገር ይሄን ማመን እና ማሰብ ነው። እና አንዳንድ ሰዎች ቅድም ሲጽፉ ነበር እንዴ በዓላት ታከብራላችሁ ስቴዲየም ተዘጋጅቷል ምናምን ሲሉ ነበር። በዓል ሳይሆን የበዓሉን ጌታ ግን እናከብራለን። ካላንደር ከዘጋልን መንግስት ትንሣኤ ነው ብለው የሚያምኑ ሰዎች በዚህ ቀን ነው ስላሉ ከህዝብ እንግዲህ ተነጥለን እኛ ስራ እንገባለን፣ ዘራፍ አንልም። ከተዘጋልን ሀሳቡም ከተነሳ ከትላንት ወዲያም የዛሬ ወርም ከዚህ በኋላም ከሁለት ወር በኋላም እንደምናስበው እንደምናከብረው ቃሉን እንደምናነብ ሁሉ አሁንም ተሰብስበን የክርስቶስ ኢየሱስን ሞትና ትንሣኤ እናወራለን፣ እናስባለን፣ ቨርሶችን እናነባለን፣ እንዘምርለታለን፣ እንጸልያለን ወዘተርፈ። ይሄ ሜን እንትን ነው። እኛ ለመብላት ለመጠጣት አይደለም በዋናነት የምንቀመጠው እና በዓልን ማክበር ሲነሳ በዓልን ሳይሆን የበዓሉን ጌታ የማክበር ነገር በእኛ መካከል አለ። ስለዚህ ይሄንን ነው ልናከናውን የምንችለው። ከዚህ በተረፈ እንግዲህ ሰዎች ቅድም ኤርሚ እንዳለው ከእንዲህ አይነት የእግዚአብሔር ካልሆኑ ባህላት የመብልና የመጠጥ በዓላት እንደው ተመልሰው እንደው በዓሉን ቀኑን ኦብዘርቭ እንኳን ቢያደርጉት ኦብዘርቫንስ እንኳን ቢኖራቸው ግን ንስሐ ቢገቡ እግዚአብሔርን ቢፈሩ በዚህ ቀን ክርስቶስ ኢየሱስ የሞተላቸውን ሞት እያሰቡ በመስቀል ላይ የተደረገላቸውን ስራ እያሰቡ ለዛ የሚመጥን ኑሮ ቢኖሩ ሙስና፣ ስካር፣ ዝሙት፣ ዘፈን፣ ጥንቆላ፣ መተት፣ ድግምት ከነዚህ ነገሮች ርቀው ህይወታቸውን በጽድቅ እንዲገዙ ይጠበቃልም ይፈልጋልም። ይህ ደግሞ ዝም ብሎ አይሆንም። ይህ ሊሆን የሚችለው ክርስቶስ ኢየሱስን በመቀበል እምነታቸውን፣ ሃይማኖታቸውን፣ መንገዳቸውን ሲጀምሩ ነው። ክርስቶስ ኢየሱስን ያልተቀበለ የዘላለም ህይወት የለውም። በአጋጣሚ በድንገት ሲወለድ በ40 ቀኑ በጥምቀት ዝም ብሎ ተቀላቅሎ ዲፎልት የሆነ ክርስቲያኒቲ የለም። ክርስቲያኒቲ ሰው አስቦ ወስኖ ይበጀኛል ብሎ የሚቀላቀልበት የክርስትና መንገድ ጉዞ ነው። ልክ ትዳር ሰው ዝም ብሎ በአጋጣሚ ሲተላለፍ ነይ እንጋባ ብሎ ከመንገድ ጎትቶ እንደማያገባ ሁሉ ክርስትናም እስቲ ብሎ ዝም ብሎ በመንገድ የሚቀላቀለው ነገር አይደለም። ልክ ትዳር አስቦበት አውርቶ ተጫጭቶ ትሆኝኛለሽ ትሆነኛለህ ብንገባ ምን ይመስላል እንደሚባባለው ሁሉ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንደሚል የእግዚአብሔር ቃልን ሰው ሰምቶ አስቦ አሰላስሎ ክርስቶስን ተቀብሎ የሚሄድበት መንገድ ነው። ስለዚህ በዚህ መልኩ ሰዎች ክርስቶስን ቢቀበሉ እንጂ ሰዎችን የመንቀፍ በዓልን የማጣጣል ምናልባት በዓል ስለሌላችሁ እኛ ላይ ዲፔንድ ስላደረጋችሁ ቀንታችሁናል የሚሉ ድምፆችም ቀደም ስንሰማ ነበር። ከዚህ የተነሳ አይደለምም ሊሆን አይችልም። በስካር በዘፈን በዳንኪራ እኔ የቀናም ሰው አይቼ አላቅም፣ ሊቀናም አይችልም። እኔ ባህል ነው
ኢፍ ነሰሰሪ እኮ በዓሉንም አብሮ ማካሄድም ይችላል። ግን ፍላጎቱ በተራ እናውራ፣ እኔም ላውራ። መሀል አይገባም። በመጀመሪያ ስርዓት አይደለም። ጠበቅኩ እኮ ነው፣ እስክትጨርስ ጠበቅኩ። አንተ አይደለ ግርማ አለ እኮ ከአንተ በፊት ቃሉ አለ። 5 ደቂቃ ሳይሞላው እንትን ይላል። ስለዚህ ይህንን በዚህ ይያዝ። እንደው ከአጋንንት በዓላት የእግዚአብሔር ካልሆኑ በዓላት ራሳችንን እንጠብቅ። እግዚአብሔር ደግሞ ምድራችንን ይፈውስ ይርዳ እላለሁ። በዓል አክባሪ ከመሆን የበዓሉን ጌታ ክርስቶስን አክባሪ እግዚአብሔር እንዲያደርገን እንመኛለንም እንጸልያለንም። መስቀል ላይ የተሰቀለውን ከመስቀሉ ይልቅ የምናከብር የምንወድ የምናመልክ ያድርገን። አንደኛ ቆሮንቶስ 16 ላይ ጌታ ኢየሱስ ክርስቶስን የማይወድ ቢኖር እርሱ የተረገመ ይሁን ይላልና ፍቅራችን መውደዳችን ጌታ ኢየሱስን ይሁን። ጠላት አንሁን። የማርያም ጠላት የሚባል ነገር የለም። የክርስቶስ ጠላት የመስቀሉ ጠላት መሆን ጥሩ አይደለም። አንዳንዶቹ የመስቀሉ ጠላት ሲባል የእንጨቱ ይሄ የተመሳቀለው እንጨት ወይ በብረት የተሰራው ወይ አፍሮ አይገባ የሚባለው ወይ ምናምን ጠላትነት ሊመስላቸው ይችላል እና ያ አይደለም። የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል መጽሐፍ ቅዱስ። ቃሉ ነው the message about the cross ነው የሚለው። መስቀሉ ላይ የተሰራው ስራ ለሚጠፉት ሞኝነት ነው። ያንን ሲሰሙ የመስቀል ፍቅር የሚባል ነገር የለም። ለምሳሌ አድዋን እኔ ወደዋለሁ ብል አድዋ ከተማውንም ለወደው ይችላለሁ፣ ግን በዋናነት ከተማው አይደለም። አድዋ ላይ የተሰራው ከ130 ዓመት በፊት በአባቶቻችን የተሰራውን ታሪክና ገድል ነው የማመልከውና ማነው የምወደውና የማከብረውና አቴንሽን የምሰጠው። ስለዚህ አድዋ ሲባል ትዝ የሚለን ሊለን የሚገባ በአድዋው ላይ የተሰራው ስራ ነውና የመስቀሉ ቃል ሲባል መስቀሉ ላይ የተሰራው ትልቅ ስራ አለ። የክርስቶስ ኢየሱስ ኃጢአታችንን በመስቀል ላይ መያዝ፣ ኃጢአታችን መሞት፣ መነሳት ያ ስራ ነው እዛ ጋር ትልቅና ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል በቀር ሌላ ትምክት ከኔ ይራቅም ይላል ጳውሎስ። እዛ ላይ የተሰራው ስራ ትምክቴ ነው እንጂ ይሄ መስቀል ሰዎች የሚይዙት ለዛውም በእጅ የተሰሩ ጠራቢ ቤት የተሰሩ የእጅ ባለሙያዎች ጋር የተሰሩት የነሱ መስቀል ትምክት አይደለምና ትምክታችን ወደ ተሰቀለው እንዲሆን በጣም እፈልጋለሁ። ያኔ በህይወታችን ለሁላችን መልካም ይሆንልናል። እግዚአብሔር ኃጢአትን እንድንተው ይረዳናል። በጽድቅ መንገድም እንጓዛለን። አለበለዛ በዓል አክባሪ ሆነን ይሄው እርስ በርስ ተፈራርተን በምድራችን ላይ እንግዲህ በዓል የሚያከብረው ሰው እሱ ነው የሚገለን፣ እሱ ነው የሚያጠፋን፣ እሱ ነው የሚያስጨንቀን። ጉቦ ካላመጣችሁ የሚለን ትራፊክም ካለ የመንገድ ትራንስፖርትም ካለ የካርታ ምናምንም ካለ ቀበሌም ወረዳም ጉምሩክም ይሄኔ አንዳንዶቹም ያው በዓል አክባሪ ናቸው። በዓል አክባሪ ናቸው። በጌ ነው። በሌና ቤክዬ ሰላማችሁ ይብዛ። ሰላም ብያችኋለሁ። በጌታ ሰላምታ ተባረኩ። ቀጥሉ። ቃሉ መሰለኝ የገባው ቃሉ ቀጥልና ለበሌና ለቤካ ተሰጣቸዋለሁ። እሺ ቴንክ ዩ ተባረክ ወንድምና ተባረክ። እሺ ቃሉ አመሰግናለሁ። እንደምን ናችሁ? እግዚአብሔር ቤተሰቦች ሰላም ናችሁ? ጌታ ይመስገን። አንተ ጋር ድምጽ አለ። ሰላም ናችሁ? ይሰማል? እንደምን ናችሁ? ድምጽ አለ ወንድማችን። አሁን ይሰማል? ነው ድምጽ አለ። ኦኬ እሺ። ድምጽ አለ። ድምጽ እንደዚህ ካለ ይቅር። እሺ በሊ እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። ገና መግባቴ ነው። ድምጻችሁን ስለሰማሁ ስላየኋችሁም በመንፈስ ልበለው ወይስ እንዴት እንደምላላቅም ያው ስላየኋችሁም ደስ ብሎኛል። በጣም ማከብራችሁ ሰዎች ናቸው ያላችሁት። እንደ ዕድሉ ከተሰጠኝ እኔ መቼም ይሄ በዓል ሲመጣ ትዝ የሚለኝ ነገር ከዚህ በፊትም ስናገር ሰምታችሁ እንደሆነ አመጣጡ የበዓሉ አመጣጥ ምንድነው የሚለውን ነገር ነው ማሰብ ያለብን። ያው እንግዲህ የእስራኤል ሕዝብ በፈርዖን በባርነት ከ400 ዓመት በላይ ከቆየ በኋላ ሕዝቤን ልቀቅ ብሎ ሙሴን ልኮት በብዙ ድንቅና ታምራት ሕዝቡን ለመልቀቅ የፈርዖን ጠንቋዮችም ተገዳድረውት ከዛ በኋላ የመጨረሻ ምልክት የሆነውን ግብፅን በኩር ልጆች ሲገድልና የእስራኤል ህዝብ ወይም ደግሞ የእግዚአብሔር ምርጥ ህዝብ
በወቅቱ ያላቸውን ነገር እንዳቅማቸው ሰውተው በመቃኑ ላይ ደሙን ቀብተው የሞት መልአክ የነሱን ቤት እያለፈ የፈርዖንን የግብፅን በኩር ከመታ በኋላ የወጡበት በዓል ነው። በጣም የሚደንቀኝ ይህ አይደለም። ይህን ታሪክ ሁላችንም እናውቀዋለን። ነገር ግን ኢየሱስ ክርስቶስ በምድር ላይ በተገለጠበት ጊዜ ያንን በዓል በሚያከብሩበት ጊዜ ነው ሆሳዕና በጌታ ስም የመጣ የተባረከ ይሁን እያሉ እልል እያሉ የጎዘጎዙለት በአህያ ውርንጫ ሲመጣ ያንን ያህል ክብር የሰጡትን ያንን በዓል የዛ የጥላ የነበረውን ከሞት መልአክ ያስመለጣቸውን የደሙን ዋጋ የመጨረሻውን አልቲሜት ሳክሪፋይስ ሊከፍል የተገኘው የእግዚአብሔር ልጅ ኢየሱስ ክርስቶስን አላወቁትም። በማግስቱ ስቀለው 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 ብለው የጮሁትና መስቀል ላይ እስኪውል ድረስ ፈሪሳውያኖች አላወቁትም ነበረ። እሱ ያንን ጥላ የነበረውን ሊፈጽም የተገኘ የእግዚአብሔር ልጅ የእግዚአብሔር በግ ነው። ዛሬም በዓል የምናከብር ሰዎች እኔም ትዝ ይለኛል እንግዲህ በምድር ላይ ከ65 ዓመት በላይ ኖሬያለሁ። ብዙ ጊዜ ነው የምናገረው እና ትዝ የሚለኝ አሁን ፋሲካ በሕፃንነቴ ሌሊት ቀስቅሰው ሲያበሉኝ የተገኘችውን እንዳቅሙ በየቤቱ አርደውም ሆነ ቅንጣቢ ገዝተው ለየት ያለ ነገር ነው የሚያበሉንና በፋሲካ ያ ነው ትዝ የሚለኝ። ከሆድ ጋር የተያያዘ ነገር እና ፋሲካ ነው ብሎ ያለችንን የክት ለብሶ እኛ ሰፈር እኔ ያደግኩት ደብረ ዘይት ነው። ሩፋኤል የሚባል ቤተክርስቲያን አለ። በአመት አንድ ጊዜ ብሄድ ነው እዛ እና እዛ ይዘውኝ ሄደው በልጅነቴ ትዝታለኝ። ግን ያ ህይወት ነው ወይ ብትሉኝ አይደለም። ዛሬም ፈሪሳውያኖች የሚያከብሩት የሆድ በዓልን እንጂ የዘላለም ህይወት በዓልን አይደለም። የዘላለም ህይወት በዓል በመስቀል ላይ የተሰዋልንን ክርስቶስን አውቆ በሱ ሞትና ትንሣኤ እኔ ድኛለሁ፣ እኔን ተክቶ እሱ ስለሞተልኝ የዘላለም ሞት አያገኘኝም፣ የሞት መልአክ ያልፈኛል፣ አይችልም፣ እኔን ሊገለኝ አይችልም፣ ዘላለሜን ሊያጠፋ አይችልም ብሎ አምኖ አንድና እስከ መጨረሻ መስዋዕት በሆነልን በጌታ በኢየሱስ ክርስቶስ መታመን ነው የሚያድነው እንጂ ተረት አያድንም፣ ውርስ አያድንም፣ ሌላም እንደዚህ የምናከብራቸው በዓላቶች አይደሉም የሚያከብሩን። የሚያድነን ኢየሱስ ክርስቶስ ነው። ይህንን ነው ማለት እንፈልገው። አዳምጣችኋለሁ። በጣም አመሰግናለሁ። ተባረኩ ወገኖች። እሺ ቴንክ ዩ ወንድሜ በለኝ። ተባረክ፣ ጸጋ ይብዛለህ። አይ ቲንክ ብዙ ቆይታ የምናደርግ አይመስለኝም። እኛ ጋር የዌዘር ዋርኒንግ አለ። ቅድም እንዳልኳችሁ አሁን ከዚህ ሰዓት ጀምሮ ነው የሚጀምረው እና ብዙ ላንቆይ እንችላለን። ግን የጌታ ምጽአትና የሺውን ዓመት መንግስት ታምናለህ ወይ ብሎ በሚል ርዕስ እንቀጥልበታለን። ብዙ ሰው እንዳልኳችሁ በዓል ላይ ትኩረት አድርጎ የበዓሉን ጌታ ግን ኢየሱስ ክርስቶስን በሕይወቱ ሳያከብር ዓመት ጠብቆ ቀን ጠብቆ ጌታን አከብራለሁ ብሎ በሚል ደፋ ቀና ይላል። በጣም ነው የሚያሳዝነው። ብዙዎች ወንድሞች እናቶቼ፣ ለወንድምነ ለብሩኬ ማነው ለቤካ ሰጥቸው እንጨርሳለን። ብዙዎች በዓል ለማክበር ይሯሯጣሉ። ይህ ፋሲካ ለአንተ ምንድን ነው? ይህ ትንሣኤ ምንድን ነው ለአንተ ብለህ ብትለው ግን አንዳንዱ በተለምዶ ከዘላለም ሞት የዳንኩበት ነው ብሎ ይልሃል። ድናል ወይ ብለህ ብትለው አዎ ይልሃል። እና አሁን ብትሞት ግን የት ነው የምትገባው ብለህ ስትል እሱንማ ማን ያውቃል እኔም አላውቅም ይልሃል። እንዴ አዳነኝ ብለህ ያልከው ጌታ ምን አደረገ? እስከ መጨረሻ አይደለ እንዲ አዳነ ብለህ ብጠይቀው ሌላ ክርክር ንትርክ ውስጥ ይገባልሃል ማለት ነው። አንድ መልካም ስራ በቀን ውስጥ ሰርቶ የማይውለው ትውልድ በስራዬ ነው ምንድነው ይላል ደግሞ እንደገና። እና ይሄ ህዝብ በጣም ነው የሚያሳዝነው ወንድሞች እናቶቼ። ባለማወቅ እውርነት ነው የተመታው።
አይ እኔ አልቦለኩም። በቦልክህም ና ቆይና ሮያል ና። ኦኬ እሺ፣ እንኳን እንዳመጣ እኔ አልቦለኩም በዛኛው አካውንት። ማን ነው የቦለከ? ቆይ አድምጠኝ። ማናቸው የሚቦልኩ እዚህ ቤት አሁን ያሉ ሰዎች የቦለኩም ሰዎች ጥሩ ነው ያደረገው። ከዚህ በኋላ እኔ ከብሎክም ራሱ አልፈታህም። ለምን እኔም ብቦልክህ ትክክል ነው ያደረግኩትኝ። አንተም ቆይ አድምጠኝ። በሌሎች ሰዎች ብትቦለክም ትክክል ነው ያደረጉት። ለምን ደጋግሜ ነግሬያለሁ እዚህ ቤት። ኦኬ እንደውም እኔ ነኝ የታገዝኩ ማለት ነው። ገብተህ እንድታወራ እንፈቅድልሃለን። ምንም ችግር የለም። አውራ። ኦርቶዶክሳዊነትህን አክብረንልህ የምታወራውን እኔ ጥያቄ ነው የጠየኩህ። ደግሞ መልስ ሰጠኛል። ተመላልሰናል። አላስጨርስከኝም እኮ አየኸው። ትልቁ ችግር ነው። አስጨርሰኝ በመጀመሪያ። በዛኛው ብሎክ ተደርገሃል አይደል? ኦኬ ማንም አሁን እዚህ እኔ ገስት ምንድነው ሞዴሬተር የሰጠ አልተቦለከም። ቴዲ እሺ አልተቦለክም እያለህን እኮ ያ አልተቦለከም እያለህ ነው። ሮያል ዶክተርዬ ልክ ነሽ። እያየሁት ነበረ እኔ ሮያል። በዛኛውን ብትቦልኩት ትክክል ነው ያደረጋችሁት። በዚህኛውን ብትቦልኩት ትክክል ነው ያደረጋችሁት። ምክንያቱም በጣም ብዙ ጊዜ ታግሸዋለሁ። አይ ቲንክ ትዕግስቱን እሱ ደግሞ ዝም ብሎ እንደፈለገ እንዲናገር የሰውን ትዕግስት እየተፈታተን ነው ያለው። ስለዚህ ብሎክ እንኳን ተደርጎ ቢሆን በቃ ብሎክ ላይ የለም አይደል? ስለዚህ ለበዓሉ ድምቀት ዋሽቶ ወጣ ማለት ነው። ያው አሁን ቴዲም ብሩኬም ሞዴሬተር ናቸው፣ ሙሉ ስልጣን አላቸው። ሞዴሬተር ላይ ማንተን ምንድነው ገብተው ሲያዩት አልተቦለከም። እሺ ለበዓሉ ድምቀት ብዬ የማዋሻው ምንድነው? ኧረ ኖርማሊ ችግር የለም እኮ አልተቦለከም እኮ እያሉ ነው። ችግር የለውም እኮ ነው አባባሌ። አንዳንድ ጥሩ ነገር ስትናገራይ እንደ ተሳዳቢ ስለሚቆጠር መጠየቅም ስለማይቻል የዚህ ሀገርን ችግር ታውቀዋል። ኢትዮጵያን ችግር እኔ ስለ ኢትዮጵያን አይደለም። አሁን እዚህ ተቦለኩ አልክ፣ አልተቦለክም እኮ አሉ ሁለት ሰዎች አገልጋዮች የሆኑ በጣም ማከብራቸው። ሁሉም እዚህ ደግሞ ማምናቸው ሰዎች ናቸው። ሞዴሬተር ሰጠኋቸው። ለሚያደርጉት ነገር ሁሉ በጣም በጥንቃቄ የሚያደርጉ ያደረጉትን ነገር ሁሉ ትክክል ነው ብዬ ነው የማምነው። ችግር የለም። እሺ ስለዚህ አልተቦለክም፣ ዝም ብላ አትክሰሰን ለማለት ነው። ኦኬ ሴት ነች የቦለከችኝ፣ ችግር የለውም። ኦኬ ምንድነው አሁን? እሺ ምን ለማለት ነው? ቅድም ገብተህ ጆን ራሱ አላስጨርስከውም ነበር፣ አቁም እያልከው ነበር። አይ እኔ ለማለት የፈለግኩትን መሰለህ፣ ኖርማሊ ከዚህ ላይ ያለው ሰውዬ ሲናገር ነበር እና አመት በዓል እንደዚህ ይጠጣል ምናምን፣ ቡና ቤት ይከፈታል ይታደሳል ምናምን ሲል ስለነበረ ኖርማሊ እንደዛ የሚደረገው ልክ ነህ፣ ድሮ ይደረግ ነበር። በአሁኑ ሰዓት ግን ቤተክርስቲያን ራሱ ኢቨን ዘፈን አዲስ ዘፈን የሚያወጡ ካሴት አመት በዓል ጠብቀው በፋሲካ በገና ምናምን እያሉ ያወጡ ነበር። አሁን ግን ተከልክሎ ቀርቷል። ልክ ነው፣ ድሮ ይደረግ ነበር። አመት በዓል እየጠበቁ ዘፈን ሁሉ ያወጡ ነበር አንዳንዶቹ። አሁን ግን ተከልክሏል ለማለት ፈልጌ ነው። ቅድም ሰውየው ሲናገር ማለት ነው። አሁን የለም አመት በዓል ጠብቀው ዘፈን የሚያወጣ ዘፋኝ የለም። በማን ነው የተከለከለው? በቤተክርስቲያን ቤተክርስቲያን ከልክላለች። እኛ ማናት ቤተክርስቲያን? ኦርቶዶክስ ምናምን እንትኑ ሲኖዶሱ ነው ምን ብሏል መሰለኝ፣ ብቻ ተከልክሏል። ማንኛውም ኢቨን ራሱ በዚህ ምክንያት ትክክለኛ እንዳልሆነ እኛ ልክ ዘፈን ኦርቶዶክስ እንደምትደግፍ እየጠበቁ ለቢዝነሳቸው ሲሉ ኮንሰርት የሚያዘጋጁ አመት በዓል ጠብቀው ዘፈን የሚያወጡ ተከልክለዋል። ይህንን ነገር ደግሞ ለማወቅ ከፈለግ ማየት ትችላለህ። የተከለከለበት ደብዳቤ አለ። ቴዲ አፍሮ ሊያወጣ አሁን ራሱ በዳግማ ትንሣኤ ራሱ ያወጣል። ቴዲ አፍሮ አመት በዓል ጠብቀው አይደል? ቴዲ እንኳን በአመት በዓል በምንም ቢያወጣ ማንም ይሰማዋል።
አመት በዓል የሚጠብቅ ሰው አይደለም ቴዲ አፍሮ። ግን ሌሎቹ አመት በዓል እየጠበቁ የሚያወጡ ሰዎች አሉ። ስለዚህ ያ ነገር ተከልክሏል እና ለዳግማ ትንሣኤ ላይ ያወጣ ነው። አዎ ተከልክሏል፣ በሙሉ ተከልክሏል። ይሄ ነገር ያለ ነው። አንዴ ለዳግማ ትንሣኤ ሊያወጣ ነው ትለናለህ። ቆይ አንዴ ለዳግማ ትንሣኤ ሊያወጣ ነው ትለናለህ። ለዳግማ ትንሣኤ ሊያወጣ ያለው በሙዚቃ ቤቱ ጋር ባለው ጸብ ምክንያት ተጓቶ ዛድ ስለደረሰ ነው እንጂ ድሮ ነበር ሊያወጣ የነበር። ግን ሰውየው ግን በጣም ውሸት ሲያወራ ስለነበር ነው የገባሁት። ለምን ሙዚቃ ቤት እንትን ባሮች ይታጠባሉ ምናምን እንደዚህ ይደረጋል፣ ልብሳቸውን ይቀይራሉ ምናምን ሲል ነው። አሁን እንደዛ የሚደረግ አይደለም፣ በጣም እየተቀየረ ነው። ሌላው ነው አዎ በእርግጥ ይደረግ ነበር በፊት። አሁን ግን እንደዛ ማድረግ ትተዋል። ሮያል በዚህ ጉዳይ ይታወቃል። ሮያል በዚህ ጉዳይ ይታወቃል። ያው በባህልኛው መሸታ ቤትን በዘመንኛው ናይት ክለብንና መጠጥ ቤትን ያውቃል። ምክንያቱም እዛ አካባቢ ላይ ውላለው። ለምን እኔ አልጾምኩም? አሁን የማወራ ቢራ እየጠጣሁ ነው። በቃ እኮ ታዲያ ቢራ እየጠጣሁ ነው የማወራ። አልጾምኩም እኔ ላውራበት ምን አልኩ ታዲያ? እኔ እኮ ምንም ያልኩት ከአንተ ተቃራኒ እኮ ባወራ ነው እንትን ማለት ያለበት። ልክ ነው። አንተ በባህልኛው ንግግር መሸታ ቤት፣ በዘመንኛው ንግግር መጠጥ ቤት፣ ናይት ክለቡን፣ መጠጥ ቤቱን፣ ቡና ቤቱ የሚባለውን ታውቀዋለህ። ስለዚህ አሁን የሚጸዳውና የማይጸዳውን፣ የሚቆለፈውና የማይቆለፈው፣ የሚከለከለውና የማይከለከለው ነገርከን እኮ ተከልክሏል አልከን። ግን የከለከሉት እነማን ናቸው ብለን ስንል ጳጳሳቱ አልክ። ጳጳሳቱ የከለከሉት ምኑ ነው? መጠጥ ቤቱን የከለከሉት አልክ። ግን እነሱ ቤት ነው እንትን ብላክ ሌብል እና ሬድ ሌብል ዲምፕል የራሽያ ቮድካ እየተባለ የሚገባው ማለት ነው። እነሱ ይከለክላሉ ህዝቡን እንደው ከሆነ እንኳ ማለት ነው። እነሱ ግን ይጠጣሉ። እነሱ ምን ይከለክላሉ? እነሱ ወዳቸውን ይሙሉ እንጂ ምን ይከለክላሉ? እነሱን ተዋቸው። እነሱን ይከተል እና ህዝብ ከልክለዋል ብለህ እነሱ ቢጠጡትን ምን ነው አሁን ምን ነው ህዝቡ አሁን ሰዓት ህዝብ አልቀበልም ብሏል። ኮንሰርት ራሱ አንድ ሰው ቢያዘጋጅ ለዓመት በዓል የሚገባለት የለም። በቃ በዓመት በዓል ህዝቡ እንደዚህ አይነት መንገድ ስለያዘ እነዛን ተዋቸው። ግን የጴንጤ ተጽዕኖ መሰለኝ አይደል? እንደው ከየት አመጡት ይሄንን መከልከል? የጴንጤው ተጽዕኖ ውጤት አመጣ ማለት ነው። ስለዚህ ጴንጤ ኦርቶዶክስን እየመራ መሆኑ ይመስላል። የጴንጤ ተጽዕኖ ሳይሆን ጴንጤ ባለመጠጣቱ እኛ እንዴት ልንቀና እንችላለን? እንዴ ይሄ እኮ አሪፍ ነገር ነው። ባለመጠጣታቸው አሪፍ ነው። በችግር በገንዘብ ችግር ይሁን በምን አናቅም እንጂ አለመጠጣታችሁ ደስ ይለናል። ግን ምንድነው በእግዚአብሔር ተከልክላችሁ ከሆነ አሪፍ ነው። ግን ያንን ነገር አያስቀናንም። እኛ አሪፍ ነው ግፊቱ በግንባርም በሰፈርም በአካባቢም በቸርችም በሶሻል ሚዲያም ያው መጠጥ ኃጢአት ነው የሚለው ነገር፣ ዝሙት፣ ስካር፣ ዳንኪራ ኃጢአት ነው የሚለው ነገር ወደ ሰዎች ውስጥ እየሰረጸ መጣና ስለዚህ ጴንጤ በጽድቅ እየኮነነው ኦርቶዶክሱን መጣና አሁን የማስተው ነገር የማስጣል ነገር አይመስለን? ተጽዕኖ ፈጣሪነት አይመስለን? ኖ ተጽዕኖ መፍጠር ሳይሆን እነዚህ ዘፋኞቹ፣ መጠጥ ቤቶቹ፣ ምኖቹ በሃይማኖት እየተጠጉ ቢዝነሳቸውን ሲያጧጡፉ በዛ መልኩ ህዝቡ በጣም ስለተናደደ ነው። በዛ ምክንያት ነው እንጂ ኖርማሊ የጴንጤ ተጽዕኖ አይደለም። ጴንጤ ዛሬ አይደለም ጴንጤ የመጣው አይደለ? በፊት ጀምሮ የነበረ ነው። ከከለከሉ አሁን አንተ ቢራ እየጠጣህ ሆነ አልክ። ለምን እንደምጠጣ ለቤተክርስቲያን ለምን አትታዘዝም? ለምን ማለት እኔ የራሴን ኑሮ የምኖር ሰው ነኝ። ምን አገባቸው? ስለዚህ አንተ የራስን ኑሮ ለምትኖረው ለማትታዘዛት ቤተክርስቲያን አዛለች ብለህ እዚህ መተህ ትከራከራለህ። አንተ ለማታደርገው እኔ አልጾምኩም እንዴ? የፈለገባት እኮ ምን ነበር የምትጾመው የነበረው? ወተት ይህን አልጾምም። ለመሰለ እንዴ አሁን እኮ ሀገር ቤት ነኝ ያለሁት። ግን አሁን የሚቀጥለው ሳምንት ወደ ሀገር እመለሳለሁ። እዛ ስመለስ የአሳማ ስጋ እየበላሁ ምን እያልኩኝ እንደዛ ለምኖረው ኑሮ ምን ጾም ከየት ማምጥቼ ነው የምጾመው? ስለዚህ ምንም አስፈላጊ አይደለም። ወተት ስላልጾምክ ቢራውንም ትኮምኩማለህ ማለት ነው። ምን ትርጉም? የረሃብ አድማ አልይዝም እኔ፣ ምክንያቱም ማድረገውን ስለማቅ ማለት ነው። ታዲያ ያልኖርክበትን ትክክለኛ የሚጾሙት ሰዎች ትክክለኛ ጾሙ ያልኖርክበትን ለምን እንደምትነግረን ቤተክርስቲያን ከልክላለች ብለህ የምትለው አንተ በከለከለችው ህግ እንኳን ማትተዳደር እኔ አንድ ኦርቶዶክስ እየኖርኩ አይደለሁም እኮ እያልኩ ነው። ስለዚህ ኦርቶዶክስ አንተ እኮ እዚህ ገብተህ ታዲያ ወይ ቁጭ ብለህ መስማት ነው ያለብህ እንጂ ገዝት ልካህ ከጆ እስኪ ጨርሳል 5 ደቂቃ አወራህ እንዲያቁም እስኪ በረከት ዝም በል
ቤቂ ብሩክ ማይኩን ሚዩት አድርግ በለህ ሰዎችን አቋርጠ ኢንተራፕት አድርገህ እኮ ለመናገር አንደኛ ለጌታ ቃል አትታዘም፣ ሁለተኛ ቤተክርስቲያን እንኳን ብላላለችው እንኳን አትታዘም። አንተ እኔ አሁን እዚህ ገብቼ